نهى رسول الله صلى الله عليه وسلم الصلاة بعد العصر حتى تغرب الشمس من حديث الله يالله ملكتني النبي صلى الله عليه وسلم كعصر وهلا ፀሐይ እስክትጠልቅ ድረስ ሶላት መስገድን ከልክለዋል። እሺ እናንተ አይደለም የኛ ነው። ለምን ያሸገው? ሄሎ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ለአላህ ብለን እንወዳለን። ሽክራን አላህ ይባርክ። እና ያ ነገር በቪዲዮ ቀባና ቀደር እስኪ አስረዳን። እሱ በአረብኛ ንገረኝና ማለት ነው። ሴትዮ ያስቸገረችኝ ታውቃለህ? አላውቅም ወላሂ ገና እየሰማሁ። እሺ ቀጥሽ። አላውቅም ወላሂ ገና እየሰማሁ ማለት በአረብኛ ከነገርክኝ እሷ ካዳመጠች ትንሽ ልትረጋጋ ትችላለች ብዬ አስቤ ነው። የለም ትለኛለች ሴትዮ። ምንድነው ጥያቄ? የአስር ሰዓት አሁን ማለት ነው። አይ አቅርቢያትሽ በአረብኛ ልንገራት። ከአንቺ ጋር አለች? ኧረ ከኔ ጋር አይደለችም። ሪከርድ አድርጌ እንድታዳመጥ አድርጋታለሁ። በአረብኛ ልንገራት። ሪከርድ አድርጊላትና ስጫትሽ። እሺ አይ ስትጀምሪ ንገሪ። ጀምሬያለሁ والله እሺ ما يتعلق بالنوافل التي قبل صلاة العصر وقد جاء عن النبي صلى الله عليه وسلم ما يدل على جواز ذلك حيث قال النبي عليه الصلاة والسلام في الحديث رحم الله امرأ صلى 4 قبل العصر بل حتى دعا النبي صلى الله عليه وسلم لمن صلى 4 ركعات قبل صلاة العصر وذلك يكون بعد الأذان إلى الإقامة يعني ما بين الأذان والإقامة. أما ما يتعلق بالصلاة بعد صلاة العصر فقد نهى النبي صلى الله عليه وسلم عن ذلك وقد جاء في الحديث أن النبي صلى الله عليه وسلم نهى الصلاة بعد العصر حتى تغرب الشمس. هذا هو. السلام عليكم يا مدام. አሽጨርሰና እና ያ ሰላት ማለት ነው አዛን ሳይወጣ በፊት ነው የሚሰገደው? ላ ከአዛን በኋላ ነው እንጂ አዛን ከተባለ በኋላ እስከ ይቀም ድረስ ባለው ጊዜ አስር ሳይሰግድ በፊት መስገድ ነው ማለት ነው። ምን አልሽ? አዛን ከወጣ በኋላ አስር ለመስገድ እና አንድ ጥያቄ ነበረኝ። እሺ አንድ ጥያቄ አንድ ልጅ ያለችና ማለት ነው ሰፈራችን አሁን አይደለም 5 ዓመት አካባቢ እንተዛልተን ነበርና እና የሆነ አዲስ ሰምቼ ነበር እሱና የአንድ መጣላት ከሰው ጋር የተጣላ ሰው እንትኑን ካልፈታ ችግሩን ካልፈታ 3 ቀን ካለፈ በጣም ስራው በሰማይና በምድር መሀል ይቀመጣል አይሄድም የሚል አዲስ ሰምቼ ነበር። ውሸት ነው። ያው መኮራረፍ ያለ ምንም ምክንያት ስህተት ነው። እሱ ወንጀል ነው። መኮራረፍን ይጠላል አላህ ሱብሓነሁ ወተዓላ። አንድ ቤት አድርገው እስኪጨርስ ሞት አድርጉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምንድን ነው ያሉት? تفتح أبواب الجنة 8 يوم الاثنين ويوم الخميس فيغفر الله لكل مؤمن ومؤمنة إلا لرجلين اختلفا فيقال تجاوزوا عن هؤلاء حتى يصطلحا. ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ዘወትር ሰኞና ሐሙስ 8ቱም የገነት በሮች ይከፈታሉ። በእነዚህም በሁለት ቀናቶች የማንኛውም ሙስሊም ኃጢአት ይማርለታል የሁለት ሰዎች ሲቀራሉ። ይህ ነው የእነዚያ የሁለት ሰዎች ኃጢአት ሲቀር እነርሱም የተጣሉ ሰዎች አላህ ይላል እስኪታረቁ ድረስ እነዚህ የተጣሉ ሰዎች ኃጢአታቸው እንዳይማር ይላል። ያችሁ አላህ ሱብሓነሁ ወተዓላ መዋደድን ይወዳል፣ መጣላትን ይጠላል። አላህ ሱብሓነሁ ወተዓላ
እንደሚምርላቸው ቃል እየገባ ነው። ለተጣሉ ሰዎች ግን ሊታረቁ ይፈልጋል እና እስኪታረቁ ድረስ ኃጢአታቸው ይታለፋል እንጂ ስራቸው ተቀባይነት አያገኝም ያለው ስህተት ነው። ስራቸው ተቀባይ ግን ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ላ የሕጁር አሐዱኩም አኻሁ ፈውቀ ሰላስ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አንዳቸው ወንድሙን እንዳያኮርፍ በጣም የተሰበረ ከሆነ ግን እንደው በዛ ከተባለ ከ3 ቀን በላይ እንዳያኮርፍ ብለው ተናገሩ። በሌላ ሐዲስ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ላ ተባገዱ ወላ ተሐሰዱ ወላ ተቃጠዑ ወላ ተዳበሩ ወኩኑ ዒባደላሂ ኢኽዋንን ከማ አመረኩም አላህ አሉ። አትጠላሉ፣ አትመቀኛኙ፣ አትሰዳደቡ፣ አትቆራረጡ፣ ጀርባ አትሰጣጡ፣ የምትዋደዱ የአላህ ባሪያዎች ወንድማማቾች ሁኑ አሉ። ከዚያ ቀጥለው ምን አሉ? ቢሐስብ ምርኢን ሚነ ሸር አን የሕቂረ አኻሁል ሙስሊም አሉ። አንድ ሰው መጥፎ ለመባል ሙስሊም ወንድሙን መናቁ በቂ ነው አሉ። አያቸው ነው። ስለዚህ አትናናቁ ነው መልእክቱ። ይህ ነው። እሺ አሁን ማለት ነው እኔና ልጅቷ ከተጣላን 5 ዓመት ሞልተናል እና ይሄ ወንጀል ይሆንብኛል ማለት ነው። ለምን ተጣላችሁ? በማይረባ በምድራዊ ጥቅም ከሆነ ተጣላችሁ ታረቁ። እኔ ማለት መልእክት ልኬ ነበርና ግን መድረሱን አላውቅም። አሁን አገር ውጭ ነኝና ልጅቱ ደግሞ አገር ውስጥ ናት። እኔ ደግሞ መልእክት ልኬ ያለው ግን መድረሱን አላውቅም እስካሁን ማለት ነው። የትምህርት ጉዳይ ነው የተጣላነው። አንቺን ልታረቀው ፍብልይ ያለሁ ብለሻት ልከሽላት እርሷ አልፈልግም ካለች ከአንቺ ምንም ጥፋት የለብሽም ከዚህ በኋላ አይሽ። ኧረ እሷ እንታረቅ ብላ ነበረችን። እኔ ደግሞ መታረቅ እንደ ሽንፈት ነው ማስበውና ከዛ እምቢ ብዬ መጣው እዚህ ማለት ነው። ከመጣው በኋላ ይሄን ሲሰማ መልእክት ላኳት። ምን እናድርግህ ከዚህ በላይ በቃ ይቅርታ ጠይቂያት ወይ እሷ ከጠየቀችሽ ይቅርታ ተባባሉ። በቃ ያቀርብሽ አስቀድሞ በማይመች ኔትወርክ ጤሎ እንትን እኔ ያገባሁት ረመዳን 6 ቀን ቀርቶት ነበር ማለት አሁን ዘንድሮ ሲጋባ እና 6ቱን ቀን ደግሞ 3 ቀን ድረስ አይድ ነበርኩኝ። ከዛ 3 ቀን ያለው ከዛ ረመዳን ገባ። ከዛ ረመዳን በተያዘበት በሁለተኛው ቀን ምናምን ሱር አዛን ከተባለ በኋላ ሱቢ ከሰገድነ በኋላ ማለት ግንኙነት ተፈጥሯልና እኔ 60 ቀን መጾም እንደሆነና 60 እንትን ማስፈጠር እንደሚባል አውቃለሁ። ከዛ እሱን ማድረግ ደግሞ አልቻልኩም ነበረ። ለመስጊድ ካላ ጋር ተገናኝቼ መስጊድ ያለውበት አካባቢ የሆነ መስጊድ ሊሰራ ነበር። ከዛ ከሱ ጋር ካላ ጋር ተነጋግሬ ለመስጊድ የሆነ ሰደቃ ሰጠውኝ ማለት። አሁን እሱ እንዴት ይታያል ነው እሱም ሳነግረው ምናምን እኔ በራሴ እንደዛ አድርጌያለሁ። በረመዳን በኔ እንዴት ታያል? ሰማን ሻት በረመዳን በቃ ሱቢ አዛን አለ ሱር በልተን ከተኛም በኋላ አዳምጪት። ረመዳን ቀን ላይ ነው ከሱቢ በኋላ ባለው ጊዜ ነው ግንኙነት ያደረጋችሁት ወይንስ ከዚያ በፊት? አረ ከዛ በኋላ ረመዳን ላይ ማለት በቃ ረመዳን በገባበት 2 ቀን ለረመዳን 5 ቀን እያለው ነበር የተጋባ ነው። ግንኙነት ላይ የወደቃችሁት ከሱብሂ በኋላ ነው ወይንስ በፊት ሌሊት ላይ ነው? በፊት ነው እንጂ በፊት ሱር ከበላም በኋላ በቃ ሱር ያዛን አለ ከበላችሁ በኋላ ሱር ያዛን አለ አዛን አለ ሰው ያለ በቃ አዛን አለ። ረጋ በይ አዳምጪ። መጀመሪያ ሰከን በይ እህት አዳምጪ። እሺ ከሱብሂ በፊት ግንኙነት ላይ ያላችሁ አዛን ተባለ በዚያው ቀጠላችሁ እንደዚያ ነው ወይንስ አዛን ሳይል በፊት ያን ነገር ሐራም መሆኑን አይ አዛን ከይል በፊት ነው
አዛን ከይል በፊት ነበር። ከዛ አዛን አለ። በአላህ ማን ነው የሚያስረዳት? ከአንድ ሰው ያለ ሰው ካለ አንድ ሰው እስኪ እንትን ይበላት ይድገምላት። ምለውም 50 ጊዜ ደገምኩት። ከፈደረሽ ሌላ ጥያቄ አለ? ስክርት ሰላም አለይኩም። ሰላም። አንድ ጥያቄ ነበረኝ በኒካህ ዙሪያ። እኔና ልጁ እዚህ ሀገር ሆነን ቤተሰብ የተራራቀ ስለነበረ በስልክ ይቻላል ተብሎ ኒካህ ታሰረ። ውክልና የተሰጠው ሰውዬ ግን አናውቀውም። ያኔ ወንድሜ አያውቀውም። አሁን ጥያቄው አንተ ጋር የሆነ ጥያቄ ሲጠየቅ ሰማው። ውክልና የሚሰጠው ሰው ከኢትዮጵያ ጀምሮ የሚያውቀው ካልሆነ ኒካሁ አይጸድቅም፣ ትክክል አይደለም የሚል ጥያቄ ሰማሁና መጣሁ አንተ ጋር። እንዴት ነው ይሄ ኒካህ የሚሆነው? ይበቃል ወይስ አይበቃም? እኔና ልጁ እዚህ ነን። ቤተሰብና ቤተሰብ ለመሄድ የተራራቀ ቦታ ነው፣ በጣም ሩቅ ነው። ስለዚህ እኛ እዚሁ ሆነን ውክልና ተሰጥቶ ይታሰራል የሚባለውን ስንሰማ እሺ ብለን፣ ውክልና የተሰጠው ሰውዬ ግን ወንድሜ አያውቀውም። ዝም ብሎ ሰው ያኔ እዚህኛ ጋር ያለ ሰው ነው ውክልና የተሰጠው ኡስታዝ። እሱ ያሰረው ኒካህ አይበቃም። ከኢትዮጵያ ጀምሮ ቤተሰብሽ የሚያውቀው ሰው ነው መሆን ያለበት ተባልኩኝ፣ ኒካሁ ከታሰረ በኋላ። ውክልና የሚሰጠውን አካል ማወቅ አለበት። ለማያውቀው ሰው ውክልና አይሰጥም። በዛ ከሆነ ኒካህ እንደገና መደገም አለበት። ውክልና የሚሰጠው ለምታውቀው ሰው ነው። ሰላም አለይኩም። ወአለይኩም ሰላም። ቅድም ገብቼ ነበርና ጥያቄ እየመለስክ ስለነበር አወጣኸኝ። አስወጣኸኝ? ብዙ የምነግርህ ነገር አለና ሌላ ሰው በመሀል ሳታስገባ እንድታስጨርሰኝ እፈልጋለሁ። እኔ ሙስሊም ነኝ። እሺ እኔ ሙስሊም ነኝ፣ ግን ለ7 ዓመት ሙሉ መጀመሪያ ቤት እያለሁኝ ሰላት ሰግድ ነበረ። አለባበሴንም በስርዓቱ ነበር የምለብሰው። ከዛ በኋላ ግን ወደ አዲስ አበባ ሲሄድ ከቤት ስወጣ አለባበሴ ምናምን ተወኩኝ፣ ሰላቴንም ተወኩኝ እና ብቻ መጥፎ መንገድ ውስጥ ነበርኩኝ። መጥፎ መንገድ ውስጥ ነበርኩ። ብቻ የካፊር ጓደኞች ስለነበሩ እነሱ የሚያደርጉትን በሙሉ ለ7 ዓመት ከነሱ ጋር ሳደርግ ነበር። በዛ ላይ ደግሞ ጾም ያልጾምኩት ከዚህ 7 ዓመት ያልጾምኩት 2 አለብኝ። 2 ረመዳን ያልጾምኩት አለ። እና ይሄ እንዴት አድርጌ ነው ማውጣት የምችለው? እሺ አንደኛ ስላለፈው ተውበት ማድረግ፣ ሁለተኛ የ7 ዓመት ጾም ማውጣት ላንቺ በጣም ይከብዳል። የ7 ዓመት ሳይሆን 2 የ2 ነው 2 ነው ያለብኝ ከ7 2። እሺ ስለዚህ 2 ወር ተከታታይ ወይንም እያቆራረጥሽ መጾም አሁን ቀጣውጭ። እሺ ያቆራረጥሽ በሳምንት 2 ቀን 3 ቀን ሊሆን ይችላል። እያደረግሽ ቀስ እያልሽ እንደዚህ መጾም ትችያለሽ።
እሺ ሁሱ ከቴዲ አፍሮ ዘፈን የቱ ተመቸ ይላል። አንተን ብሎክ ማድረግ አይ ጥያቄ አለ። ቀጥል። ሰላም አለይኩም። ሰላም እንትን እኛ ሰፈር ላይ ሱፊይ ምናምን ይባላሉ። ሱቢ ሲሰግድ ምናምን እኛ ተከትለን እንሰግዳለን። ሱፊይ ነኝ ምናምን ይላል። ከዛ እንትን ሁለት ረካ ከጨረሰ በኋላ አላሁመ ህዲና ብሎ ዱዓ ያደርጋል። እኛ እዛን ሰዓት ምን ማድረግ አለብን? ሱፊይ ነኝ ምናምን ይላል። እናንተ ዋሃብይ ናችሁ ምናምን ብሎ እንትን ይላል። ተከትላችሁ አትስገዱ። አህባሾች እነሱን ተከትሎ መስገድ አይቻልም። አህባሽ ነው እሱ አህባሽ ነው፣ ግን ዱዓ ያደርጋል። ሁለት ረካ ከጨረሰ በኋላ ዱዓ ያደርጋል። ያ አኺ አይቻልም። በጥቅሉ አህባሾችን ተከትሎ መስገድ ከዚህ በፊት ተናግሬያለሁ። በአላህ ላይ የሚያጋሩ ናቸው። በግልጽ የአላህን ባህሪያቶች በግልጽ የሚከዱ ናቸው። በተለይ በዚህ ዘመን ያሉት አላህን በግልጽ የሚሳደቡ ናቸው። ስለዚህ እነዚህን ተከትሎ መስገድ አይበቃም ናቸው። እሺ السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ናችሁ? ባላን ያለ እሺ ቀጣይ ጥያቄ አለ። ቀጣይ ጥያቄ አለ። ሰላም ጥያቄ አለኝ። እሺ ባል ሚስቱን ማለት ነው እናቴ ብሎ መጥራት ይችላል? እንደዛ ሲጠራ ከነበረስ ጨርሽ ጥያቄሽ ጨርሽ። እሺ አንደኛ ባል ሚስቱን እናቴ ብሎ መጥራት ይችላል። ሁለተኛ ደግሞ እንደዛ ጠርቶ እየጠራ ከነበረ ትክክል ካልሆነ ለኒካ ላይ ችግር ያመጣል? እሺ ምን ታድርጊሽ? እሺ ባል ሚስቱን እናቴ ብሎ መጥራት የሚለውን በተመለከተ ፍቅሩን ለመግለጽ ከሆነ ችግር የለውም። ፍቅሩን ለመግለጽ ባል ሚስቱን የኔ እናት ቢላት እርሷም የኔ አባት ብትለው ችግር የለውም፣ ይቻላል። ነገር ግን ከዛ ውጭ ከሆነ ኒካን ለማውረድ ታስቦበት ከሆነ ይሄ ኒካው ይወርዳል። የዛኔ ፍቅሩን ለመግለጽ ከሆነ ግን ችግር የለውም። አይ ለኒካ ለመውረድ ሳይሆን ዝም ብለን ያኔ ሲጠራሩ እንደዚህ ብሎ ቢጠራሩ ችግር አለው ለማለት ነው። እሺ ለሁለተኛ ጊዜ ልድገም። ፍቅሩን ለመግለጽ ከሆነ የኔ እናት ያላት ችግር የለውም። ኒካን ለማውረድ አስበው ከሆነ የዛኔ ኒካ የሚወርድ። እሺ አመሰግናለሁ። እሺ አቤኔዘር ጥያቄ አለ? ሰላም ብያለሁ። ሄሎ ወንድሜ እንዴት ነህ? አላ አልሐምዱሊላህ ደህና ነህ? ጥያቄ አለኝ። እሺ ጥያቄ ምንድን ነው? በረመዳን ቀን ፍቺ ይወርዳል? አዎ ይወርዳል። ኦኬ ቴንክ ዩ ሶ ማች። እሺ ጥያቄ አለ? ቀጥል ከገባችሁት። እሺ ሰላም አለይኩም። ወአለይኩም ሰላም። ሁሱ እንዴት ነህ? ሰላም ነው? አልሐምዱሊላህ አላህ አልሐምዱሊላህ። ጥያቄ ነበር። አካውንት ላይ የተሳሳተ ብር ገብቶ ነበር፣ ማለቴ ማንነቱ የማይታወቅ አካውንት ላይ ገብቶ ነበር እና እስካሁን ባልተቤቱም አልተገኘም። ያንን ገንዘብ ባልተቤቱ እስኪገኝ ድረስ እኔ ቸግሮኝ መጠቀም እችላለሁ?
የሰው ገንዘብ አይቻልም። ባልተቤቱ ሲገኝ ሙሉ ብሩን መልሳለሁ። ነቢያችን ሰለላሁ ዐለይሂ ወሰለም የሰው ገንዘብ ወድቆ ከተገኘው ባለቤቱ እስኪመጣ ድረስ ለአንድ ዓመት ያክል ጠብቁ ብላ። ለአንድ ዓመት ያክል ጠብቀህ ካልመጣ ሰውየው የዛኔ ለባለቤቱ ካላገኘው ከአንድ ዓመት በኋላ ለሚስኪኖች ለድሃዎች መስጠት። ነገር ግን ያ ያገኘው ሰው ራሱ በጣም ድሃ ከሆነስ ከማንም በላይ የተቸገረ ከሆነ የዛኔ ራሱ ይጠቀማል። ያ ነው። ነገር ግን ባልተቤቱ እስኪመጣ ተብሎ ብሩ ማንቀሳቀስ መጠቀም አይቻልም። እና ሁለተኛ ጥያቄ ሶላት የመግሪብ ሶላት እና የኢሻ ሶላት ላይ መግሪብ አልፎኝ ኢሻ ጋር ለመስገድ ነይቼው መስጂድ ስገባ ኢቃም ላይ ደረስኩ። ኢማሙ አላሁ አክበር ሲል ኢሻ ሲጀምሩ ጀመርኩ። ጥያቄን ጠይቃለሁ። ያንን ጨርስ ጥያቄ። ኢሻን እየሰገዱ ደረስኩኝ መስጂድ። መስገድ ያለብኝ መግሪብን ነው ብዬ ኢማሙ ጋር ተክቢራ ጀመርን። ሶስተኛው ላይ እነሱ ሲነሱ ቁጭ ብዬ ጠበቅኩ። ከዛም ኢማሙ ለምን እንደዛ አደረክ ብሎ ጥያቄ ጠየቀኝና ያው ያን ያክል መውቀቱ ስለሌለኝ መልስም አልሰጠሁትም። እንደገና ስገድ ብሎ አሰገድ። የዚህ አሰጋገድ እንዴት ነው? ተሳስቷል። ኢማሙ አንተ ነበርክ ትክክል። እናንተ መግሪብ ሶላት አልፏችኋል። ከዚያ ወደ መስጂድ ስትሄዱ ጊዜ የኢሻ ሶላት ኢማሙ እያሰገደ አገኛችሁ። تدخلون مع الإمام بنية المغرب وعندما يقوم إلى الركعة الرابعة أنتم تنتظرونه جالسا وعندما يسلم تسلمون معه. ኢማሙ የኢሻ ሶላት እያሰገደ እናንተ የመግሪብ ሶላት አልፏችሁ ወደ መስጂድ ከገባችሁ እሱ የኢሻ ሶላት እያሰገደ ከሆነ በመግሪብ ንያ ከእርሱ ጋር ትገባላችሁ። እርሱ ኢሻ ነው የሚያሰግደው፣ እናንተ በመግሪብ ንያ ትገባላችሁ። ገብታችኋል አይደል? ከዚያ በኋላ ልክ ኢማሙ ወደ አራተኛ ረካዓ በሚነሳ ጊዜ እናንተ መግሪብ ስለሆነ የታችሁት 3 ረካዓ ነው የምትሰግዱት። ወደ አራተኛ ረካዓ ሲነሳ እናንተ አራተኛ ረካዓ አትሄዱም፣ ምክንያቱም እርሱ ኢሻ ነው እናንተ መግሪብ ነው 3 ረካዓ ነው ያለባችሁ። ስለዚህ ወደ አራተኛው ረካዓ ሲነሳ አንተ ቁጭ ብለህ ትጠብቀዋለህ። ልክ ሲያሰላምት አብረው ታሰላምታለህ። ከዚያ እንደገና ካሰላመትክ በኋላ ተነስተህ ኢሻን ትሰግዳለህ ማለት ነው። هذا ما أفتى به الإمام ابن عثيمين رحمه الله تعالى عليه። ለዚህ አሁን ማስረጃ ተሰጠኝ። እዛ መስጂድ አሁን ድጋሚም ስለሚሄድ ለኢማሙ ማሳየት ስለመፈልግ لا يا ابن عثيمين فتوى لا صحيح ماشي سكرين شات انا سامي اوكي. يا سلام እና ያው እናሽ ጭራሽ ሼክ አብዱልዓዚዝ ኢብኑ ባዝ የሆነ ፈትዋቸው ቃል በቃል ነው የተናገርኩትን ፈትዋ ያውና ኢብኑ ባዝ ራሳቸው ይናገሩታል። ምን ይላል ጥያቄው? حكم من لم يدرك صلاة المغرب ودخل وهم يصلون العشاء የመግሪብ ሶላትን ሳያገኝ ቀርቶ የኢሻ ሶላትን እያሰገደ ኢማሙ ከነርሱ ጋር የገባ ሰው ምንድነው ማድረግ ያለበት? ብይኑ ምንድነው? ሪከርድ ታደርጋለህ ቪዲዮ ወይንስ ምን ላድርግልህ? አሎ ይሰማል ወይ? አይሰማም? እንደ ልጆች ማን ይሰማል? እሺ ሪከርድ ላድርግሽ፣ ቪዲዮ ሪከርድ አደርጋለሁ። أولى رسائل هذه الحلقة عند ميوت أدرجو رسالة وصلت إلى البرنامج من أحد الإخوة ميوت أدرجو رسالة وصلت إلى البرنامج من أحد الإخوة المستمعين يقول في نهايتها: أبو عبد الرحمن خابر أخونا يقول رجل تأخر
ረጁሉን ተአኸር ወለም ዩሰሊ አልመግሪብ ሰውየው ዘግይቶ ነበር ወደኋላ መግሪብ ሶላትን አልሰገደም ሐታ ደኸለ ወቅቱ ልዕሻ የዒሻ ጊዜ እስኪገባበት ድረስ ፈለማ አታ ኢለል መስጂድ ወደ መስጂድ በመጣም ጊዜ ረአ ልኢማም ዩሰሊ ብልጀማዓ ሶላት ልዕሻ ኢማሙ የዒሻ ሶላትን በጀማዓ እያሰገደ ተመለከተ ይህ ሰው ወሁወ ፊ ረክዓት ታንያ እርሱ በሁለተኛው ረክዓ ላይ ሳለ ፈደኸለ መዓሁም ከእነርሱ ጋር ገባ ወሰለ ልዕሻ ዒሻንም ሰገደ ثم قام بعدها كزيان بوهالا تنسانا وصلى المغرب مغربا سجدا فقلت ألكن كان الأولى بك أن تدخل مع الإمام ونيتك صلاة المغرب الإمام لقوا الدنيا عندي هالكت آمن علو كان نرسو قار بمغرب نية بتقبا يتشالنا ملكا ونبر الكت ثم تقوم بعدها وتصلي العشاء منفردا كزيان لك كزيان ستجرست النسانا يا مغرب يا عشاء صلاة لبتشات سجد الله الكت أو مع جماعة أخرى وينهم كليلا جماعة قال كاجنهم تسجد الله فقال ألا كيف أصلي معه بنية المغرب كرسو قارن ديت بمغرب ليا سجد الله وهو في الركعة الثانية أرسبه للتانية ركعة ليس ألا هل أسلم مع الإمام كإمام قال السلام متعله هنا أم أقوم وينسكم عنه وأتي بالركعة التي فاتت يا بلفتشين ركعة عندك ما بتعله هنا خوفا من إنكار الذي يصلي بجواري فسوف يقول لي قم وأنت يعني بركعة يكرت وأتي بركعة فاحترت توزاكم ثم بعثت بالسؤال إليكم يعني يا قوران أنت لا كنت أفتونا بارك الله في أعمالكم وفي أعمالكم وعلمكم وجزاكم الله خيرا أهون ابن باز اللي تبلون دائما لسوتها ملكته الجواب ملس بسم الله الرحمن الرحيم الحمد لله وصلى الله وسلم على رسول الله وعلى آله وأصحابه ومن اهتدى بهداه أما بعد فالمشروع لك قالت لأنت يتدنقق له وأمثالك عندهم لأنت لمسلوا سوج إذا جئت كمتح والإمام في صلاة العشاء إمامو يعشاء صلاة الياس سجد سالة كمتح ولا مسجد وأنت لم تصلي المغرب أنت مغربا كان سجرك أن تدخل معهم بنية المغرب كان نرسقار بمغرب نيالة كبانا لأنت يتدنقق له ولا حرج في ذلك في أصح قول العلماء بس لا يبنى مشكرين لهم تككل إجابة هنا بعلماء مشرقك أيه فإذا كان قد صلى واحدة نويت المغرب إمامه لمسالي أن ركع السجر كدرسك أنت بالمغرب نيات قبال لك أرسقار وصليت معهم ثلاثة كان أرسقار سست ركعات سجد الله مغرب سست ركعات وتكفيك عن المغرب كمغرب تشتبك قال لها وتسلم معهم كان أرسقار تسلم الله وإن كنت في أول الصلاة كما جمر صلاة لكم كلام السالي عشاء صلاة الله أكبر بلو جمر إمامه أنت مقبع كرسقار بمغرب نية الصلاة تنو يسقرار الله قدم دالكواتشو أن أنت سوستن تسقرنا كوش بلاتشو تلاجو تسلم تلاجو تبالكتو من دمين وإن كنت في أول الصلاة يما جمر صلاة لي وإنم يما جمر ورك عليكم جئتهم ودا النرس مده وهم في أول الصلاة النرس يما جمر صلاة لي سالو دخلت معهم كالنرسقار قبع وإذا فرغت من الركعة في الركعة الثالثة قدم دالكواتشو سوستنيو أن ركعة سجدة كابتناك كراك جرسك بوهلا جلست تكمت على هزيو تنتظر الإمام حتى يسلم إمامك السلامة تجرست تطبقوا الله ثم تسلم معه كزيام كرسوغارت السلامة الله وتكفيك عن المغرب كمغرب تبقى عليك ثم تصلي العشاء بعد ذلك وحدك إن لم يتيسر جماعة أخرى كزيام بوهلا لبتشاه تنسته يا عشان صلاة لبتشاه تسجد الله بجماعة على جنيه كذا بوهلا أنت قد أبي تنسته لينا دس جماعة كجنيه هي عشاء صلاة يسكر وسويش كان نسقط سجد الله قالوا له ركبوا بتشاه تسجد الله مالته يهنا هذا هو المشروع لك ولأمثالك يهنا ولا أنت لبسلو سويش يتدنقق اللاتو ولا حرج في اختلاف النية بنية ينيا لجنة من مشكرة متى يا مالت إمامهم يسجدوا يا عشانية بلهنا أنت مغرب نية بلهنا بس لا شكري لهم ماله أنت نويت المغرب أنت مغرب نيتان وهم ينون العشاء الناس يعيشان صلاة نيتان لا حرج في ذلك بس لا شكري لهم لأن الترتيب واجب الترتيب بين الصلوات واجب فالمغرب تؤدى قبل العشاء كلام تكتل قديتانو مجمرا مغرب نونا مسجد لبت مغرب تسجدون وكذا وأنا عشاء مسجدوا وهكذا الظهر قبل العصر لك عنده ظهر العصر بقذاته وهكذا لك عندي هنا موني لبت الظهر ظهر يسجد قبل العصر كعصر بهد يعني ايش قبتوال ያለ እንጂው በጣም እና አትመለስም ወደ ሀገራችን ናፍቀናል ወደ ማዳጋስካር
ኢንሻአላህ ወደ ሞዛምቢክ እንመጣለን። እንጠብቃለን የምትመጣ ከሆነ ኢንሻአላህ። ሽክራን ጀዛከላህ። ሰላም አለይኩም። ይቅርታ ሚዩት አድርጉ። አንድ እሺ ምን ይላል ስለ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም? ከነብዩ በፊት የነበረ ነብይ ነብይነታቸውን የመሰከረ አለ ወይ ብለው ጥያቄ ያነሳሉ ክርስቲያኖች። ብታስረዳኝ ይላል። አንደኛ ይሄ ጥያቄ ራሳቸው ነው ጠልፎ የሚጥላቸው። ለማወቅ ፈልገው ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ነብይነታቸውን ለመካድ የሚጠቀሙት ጥያቄ ነው። በቃ የነገረለት የለምና ስለዚህ ነብይ አይደለም ብለው ሊሄዱ ነው። አንደኛ የመስፈርት ማን የሰጣቸው በሏቸው። አንድ ነብይ ነብይነቱ የሚረጋገጠው ከእርሱ በፊት ያለ ነብይ ስለ እርሱ ሲመሰክርለት ነው ያላችሁ ማን ነው? ከየት አምጥታችሁ ነው የመስፈርት? ቢያንስ በመጽሐፋችሁ ላይ ያለው መስፈርት ወፍ የለም። አንድ ያዙ። ሁለተኛ እሺ ይሄ መስፈርት አለ ብለን እንቀበል። ይሄ መስፈርት ከሆነ ለነብይነት ማረጋገጫ መጽሐፍ ቅዱስ ላይ ሙሴ ነብይ ነው ወይ? አዎ ነብይ ነው። ከእርሱ በፊት ነብይ ነው ሙሴ ይመጣል ነብይ ነው ሆኖ ብሎ የተናገረለት አንድ ነብይ አምጡ በሏቸው። ወፍ የለም። የመጀመሪያው ሲጀምር መጽሐፍ ላይ ሙሴ ነው የሚለው ወደ ዘፍጥረት ምዕራፍ 1 ቁጥር 1 ተባቻለ አይደል? ስለዚህ ከእርሱ በፊት ነብይነትን የመሰከረ አምጡ የለም። እሺ ችግር የለም። ከእርሱ በኋላ ዕንባቆም የሚባል መጽሐፍ ጭራሽ የጻፈ ነብይ አለ። ዕንባቆም የሚባል ነብይ ይመጣል ብሎ የመሰከረ አንድ አምጡ በሏቸው። ወፍ የለም። አብዲዮ የሚባል ነብይ አለ። ነብይነቱን የመሰከረ አንድ ነብይ አምጡ የለም። ወፍ ጭራሽ አንድ ቦታ ላይ ጭራሽ ኢየሱስ ክርስቶስን እስኪ እንፈልገው። ኢየሱስ የሚባል ነብይ ይመጣል ብሎ የተናገራለ ወይ? ከብሉይ ኪዳን የለም። ኢየሱስ የሚል ስሙ ራሱ የለም በብሉይ ኪዳን ላይ። ስለዚህ ሐሰተኛ ሊሆን ነው ኢየሱስ ክርስቶስ ማለት ነው። ያስገዳል እንደዚህ ነገር ግን ይሄ ሁለተኛ መልስ ነው። ሶስተኛ መልስ እሺ ነብዩ ሰለላሁ ዐለይሂ ወሰለም እንደሚመጡ ቀድሞ የተናገረላቸው ነብይ አምጡ፣ እኛ ግን እንሰጣቸዋለን። ዒሳ ዐለይሂ ሰላም ምዕራፍ 62 ቁጥር 6 ላይ ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕድ እስሙሁ አሕመድ። ዒሳ ቃል በቃል ምን ብሏል? ከእኔ በኋላ የአላህ መልእክተኛ ስሙ ሙሐመድ ወይንም አሕመድ የሚባል ነቢይ ይመጣላችኋል ብሎ ያው ከእርሳቸው በፊት ተናግሮላቸዋል። እዛው መጽሐፋቸው ላይ ሆናችሁ ከሌላ መጽሐፍ አንጠይቅም። አሁን የገለጽኩላቸው ነቢያቶች ቀድሞ የተናገረላቸው ነቢይ አምጡ በሏቸው። ወፍ የለም፣ ሁላቸውም ሊወድቁ ነው። ያችሁ ያ እሺ፣ ጥያቄ አለ ቀጥል። ጥያቄ አለ ቀጥል። እሺ፣ ጥያቄ ምንድን ነው? የእናት ጉልበት መሳም እንዴት ይታያል? እሺ የእናት ጉልበት መሳምን በተመለከተ ችግር የለውም ነበር፣ ግን እንደዚህ አጎንብሰህ ወርደህ ምናምን አይነት ነገር ከሆነ እሱ ነው ይሄ አይቻልም። ግንባሯን ከሳምክ በቂ ነው። ግንባሯን ከሳምክ እናትህን እጇን ከሳምክ በቂ ነው። እግር ላይ ወድቆ ጉልበት ላይ ወድቆ ምናምን ይሄ ተገቢ አይደለም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሁዘይፋ ኢብኑ አልየማን የተባለ ታላቁ ሰሃባ መጥቶ ወደ እርሳቸው አጎነበሰ። በዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምን እያደረክ ነው አሉት። አይ አክብሮት ሰላምታ ላደርግ ነው ለእርሳቸው አላቸው። ኢነሁ ላ የርካዑ ኢላ ሊላህ አሉት። ለአላህ እንጂ ለማንም አይጎነበስም፣ አይቻልም፣ አትስራለን ያሉት። እርሳቸው ታላቅ ነብይ ሆነው ይሄን ከከለከሉ ለሌላ አካል ማጎንበስ ምናምን አይተገባሉ። አይ ሌላ ጥያቄ ደግሞ ውዱ በምናደርግበት ሰዓት አንደኛው እንትን ላይ እጃችን ላይ 3 ታጥበን ሌላኛው ቦታ ላይ ደግሞ አንዴ መታጠብ እንዴት ነው? ድጋማ ይቅርታ። በምናደርግበት ሰዓት ማለት ነው። አሁን ለምሳሌ እጃችን ቢስሚላህ ብለን በምንጀምርበት ሰዓት 3 እንታጠባለን አይደለ? ፊታችንም ልክ እንደዛ ስናግሞጠምጥም ልክ እንደዛ ማለት ነው። አሁን አንደኛውን 3 ጊዜ ታጥበን ሌላኛውን አንዴ ብቻ ወይም 2 ብቻ ማድረግ ይቻላል? ውዱ ስታደርጉ ጊዜ በአንድ ጊዜ ከጀመራችሁ በአንድ ጊዜ መጨረስ፣ አንዳንድ ጊዜ ማድረግ ይቻላል። በዚሁ አጋጣሚ በነገራችን ላይ
በሁለት ጊዜ ከጀመራችሁ በሁለት ጊዜ፣ በሶስት ጊዜ ከጀመራችሁ በሶስት ጊዜ መጨረስ። ይሄ ነው በላጩ ማስረጃ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? አንድ ሰሃባ ራሱ ሲናገር ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም? አንድ ሰሃባ ካነ ነብዩ ሰለላሁ ዐለይሂ ወሰለም የተወዳኡ መረተን መራ ወመረተን መረተን ወሰላተን ሰላሳ። የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ውዱእ ያደርጉ ነበር፣ ሁለቴም ያደርጉ ነበር፣ ሶስቴም ያደርጉ ነበር። ከዚህ ከሐዲስ የምትረዱት በአንድ ከጀመሩ በአንድ እንደሚጨርሱ ነው። በሁለት ከጀመሩ በሁለት እንደሚጨርሱ ነው። በሶስት ከጀመሩ በሶስት እንደሚጨርሱ ነው። ገብታችኋል? ስለዚህ በላጩ የትኛው ነው ከተባለ ሶስት ጊዜ ማድረግ ነው። ከዚያ ሁለቴ አንዳንድ ጊዜ ማድረጉ ግዴታ ነው፣ ዋጅብ። እሺ ሰውየው እንዳጋጣሚ አንዱን አንድ ጊዜ አንዱን ሁለት ጊዜ ቢያደርግስ እንደው ምንድነው ከተባለ ይህ هذا خلاف السنه የሱና ተቃራኒ ይሆናል እንጂ እንደው ውዱ ትክክል አይደለም ማለት አይደለም። ውዱ ትክክል ነው። አይ ሰላም አለይኩም ወአለይኩም ሰላም ወበረካቱ። ታናችሁ ትንሽ ጥያቄ ነበረኝ ብቻ ባላህ ፍቃድ ኢንሻአላህ። ይጀምር ምንድን ነው ያልከው? يلا انزلي تحتي. ሌላ ጥያቄ አለ እሱ ያው ሰላም አለይኩም። ሰላም እንትን ትምህርት ቤት ውስጥ የሆነ ክርክር ተጀመረና ከዛ እንደ እንትን ሆኖ በቃ እንትን አልኩኝ። ኢሳ አለይሂ ሰላቱ ሰላም ሞተው ተነስተዋል ምናምን ብለው ሲከራከሩኝ ሞቶ መነሳትም እንትን ነገር አይደለም ምናምን ብዬ ስናገር እነሱ ደግሞ እኛ እንትን አይደለም ምናምን ብያልሽ እንትን ምንድነው? አይ የተከራከርን ኢሳ አለይሂ ሰላቱ ሰላም እሳቸው ሞተው ተነስተዋል አሉ እና ሞተው ተነስተዋል ወይ እንደ መሐመድ መልእክተኛው ምናምን ብለው ሲናገሩ እኔ ደግሞ ሞቶ መነሳት እንትን አይደለም የጌትነት መገለጫ አይደለም ምናምን ብዬ ስናገር ሞቶ እንደተነሳ ያመንኩ መሰላቸውና እንትን አሉ እና ይሄ ነገር ስለ እንትን ሞቶ እንደተነሳ እኛ እናምናለን አናምንም የሚለውን ለመጠየቅ ለአናምንም። እኛ ክህደት ነው። አላህ አልገደሉትም አልሰቀሉትም አድኛዋለሁ ወስቻለሁ ብላ ኢሳ ሞቷል ተሰቅሏል ያለ ሰው ከእስልምና ያወጣል። አልተነሱም ነው አልተገደ አላህ ቃል በቃል በቁርአን ላይ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ታዲያ ምን ሆነ ከተባለ በል ረፈዐሁ አላሁ ኢለይህ በእውነትም አላህ ወደ እርሱ አንስቶታል። በክብር በሁለተኛው ሰማይ ይገኛል ተቀምጦ። እሺ አመሰግናለሁ። ሰላም አለይኩም። እሱ አንድ ጥያቄ ያለኝና እሱን ጠይቄ ልውረድ። በቃ እንትን የሰውነት ገንቢ መድኃኒቶች ወይም እንደ ፕሮቲን ፓውደር የሚባሉ ነገሮች መጠቀም በእኛ እንዴት ይታያል? ጉዳት እስካላደረሱ ድረስና የተከለከሉ ነገራቶች እስካልሆኑ ድረስ ከሸሪዓ አንፃር ችግር የለው። እሺ ሰላም ነው። ወረፋ ነው ወይስ ልጠይቅ? አንዴ ይቅርታ። እሺ ጥያቄሽ ነው? አይ ሰላም አለይኩም። ወአለይኩም ሰላም።
ይቅርታ ትንሽ ስለተደናገጥኩ ነው። እና ጥያቄ ምንድነው በትዳር ነበርኩኝና 2 ልጆች እናት ነኝ። አግብቼ ወደ ዱባይ መጥቼ ነበር ከመውለዴ በፊት ማለት ነው። ከዛ ያው እሱ ምንም ስራ ስላልነበረው ባለቤቴ ለሱ የተወሰነ ስራ ማስጀመሪያና ከዛ በተረፈ ደግሞ ቦታ ገዝቼ ትንሽ ቤት ሰርቼ ነበረ። ከዛ ቤቱ ከተሰራ በኋላ 2 ልጆች ወለድኩኝ አልহামዱሊላህ። ከዛን መለያየት መጣ በመሃል ማለት ነው። አለመግባባት ተፈጠረ። ያ ነገር ሲፈጠር ያው ብዙ ጊዜ ትቶኝ ይሄድ ነበር። የት እንደሚሄድ አላውቅም። ባዶ ቤት ነው የሚታወኝ። ልጆቹን በጣም ኬር ማድረገው ምን ነኝ፣ ሁሉ የሚያስፈልጋቸውን ነገር ማደርገው እኔ ነኝና ያው ሲመጣም የልጆች አባት ነው በማለት ዝም ብዬ ነው የምቀበለው የነበረው ማለት ነው። እና ያው ነገሮች ከመጠን በላይ ሲከብዱብኝ ግን ያው ፍቺ ጠየቅኩኝ። ከዛ ፍቺ ጠይቄ ያው ማለት ለልጆቹ የሚያስፈልገው ነገር ካላደረገና እንደ አባት እንደ ባል ሀቁን ካልተወጣ ቢያንስ ለልጆቼ ብቻ ለፍቺ ደኑር በማለት ጥያቄ አቀረብኩኝና ወደ ሸሪዓ ፍርድ ቤት ያው መጀመሪያ በአገር ሽማግሌ ሞክሬ ነበረ፣ አልተሳካም። ሊቀርብልኝ አልቻለም፣ ልጁ እሺ ሊለኝ አልቻለም። ወደ ሸሪዓ ፍርድ ቤት ጻፉልኝ ሽማግሌዎች ማለት ነው። ከዛ ሸሪዓ ፍርድ ቤት መጥሪያ ምናምን ሄድኩኝ። አንቺ ስትፈልጊ ሳይሆን እኔ ስፈልግ ነው መፈታሽ፣ አንቺ ከፈለግሽ ደግሞ ብር ሰጠሽኝ ነው መፈታሽ አለኝ ማለት ነው። በዛ በሰዓቱ እኔ እንኳን ለሱ ብር የምሰጠው ለልጆቼ እንኳን የማበላው ምንም ነገር አልነበረኝም። በጓደኞቼና በቤተሰቦቼ ነበር ከበር የማደርገው ማለት ነው። ከዛ ያው ሸሪዓ ፍርድ ቤት ወደ 3 ወር ምናምን ነገር አመላለሰኝ። አልፈታም ብሎ ብር ትስጠኝ እያለ ማለት ነው። ልጆቹ ቤተሰቤ ጋር ነበሩ። ቤቱን ትታ ነው የወጣችው። ስለዚህ እንትን ትስጠኝ ካሳ ትስጠኝና ልፍታት አለ። እኔ ቤቱን ትቼ የወጣሁት በሰዓቱ ባዶ ስለነበረ ነው። ቤቱ ምንም የምንበላው ነገር ስላልነበረ ማለት ነው። ከዛ ሸሪዓ ፍርድ ቤት በፖሊስ ቀረበ። ፍቺ ትፈልጋለች፣ ልጆችን ማሳደግ ፈልጋለሁ እያለች ነው። ካንተ ምንም ነገር አልፈልግም፣ በሰላም እንዲለቀኝ ነው የምፈልገው እያለች ነው። እና ለዚች ልጅ ኒካውን አውርድላት ሲባል ቤት አለ፣ አረብ ሀገር ሄዳ የሰራችው ቤት አለ፣ በእኔ ሀቅ ሆና ነው የሰራችው። ስለዚህ ያንን ሽጣት ትስጠኛለ ማለት ነው። ከዛ እኔም አይ ለልጆቹ ያለኝ አንድ ነገር እሱ ነው። ቢያንስ ነገ የሆነ ነገር ቢፈጠር እንኳን እሱ እየረዳኝ አይደለም፣ በምንም ነገር በኢኮኖሚ በምንም ነገር እየረዳኝ ስላልሆነ አከራይቼም ሆኜ የኖሬበት ቢያንስ ተስፋ ለልጆቼ ተስፋ የሚሆነው እሱ ስለሆነ እሱ መሸጥ አልችልም፣ ገንዘብም ልሰጠው አልችልም ብያልኩኝ ማለት ነው። ከዛ ለልጆቹ ተቆራጭ ማድረግ ትችላለህ ወይ ሲሉ እኔ አያገባኝም፣ እኔ ስለ ልጆቹ ምንም ተቆራጭ ማድረግ የለኝም፣ እዳቅልም አልከፍልም ምናምን ብሎ በቃ እኔ ኒካው እንዲያወርድልኝ በሰላም ኒካው እንዲያወርድልኝ ነው የምፈልገው ምናምን ብዬ ኒካ ሲያወርድ ሙሉ የቤት እቃውን ትስጠኝሽ እና ልልቀቃት አለ ማለት ነው። ከዛ ሙሉ የቤት እቃውን ሰጥቼው ምንም ነገር ሳልይዝ ሀታ ልብስ እንኳን ሳልይዝ ነው የወጣሁት ሰዓቱና ሙሉ የቤት እቃውን ሰጥቼው ያኔ ወደ አረብ ሀገር መጣሁኝ ማለት ነው። ቤቱ በእኔ ስም ሆነ ለልጆቹ ሆነ ማለት ነው። እና አሁን ከዚህ መጥቼ ሰርቼ 2 አመት እየሆነኝ ነው። ያንን ቤት ሽጬ ወደ ከተማ ልገዛ ነበረ። ከዛ አስቆመኝ። ከዛ ለምን ስለው ምንም በዱንያ ላይ ብተውሽ በኸይር አለቅሽም ሐቅ አለኝ አለኝ። ግን በሰዓቱ እሱ ተስማምቶ ነው የለቀቀልኝ ማለት ነው። ቤቱን የቤት እቃውን ትስጠኝ ብሎ ማለት ነው። እና አሁን ይሄ ነገር በእንትን በኸይር ያስጠይቀኛል ወይ ሐቅ አለው ወይ የሚለው ነገር በጣም ብዙ ጊዜ ጥያቄ ፈጥሮብኝ ነበርና ይሄን ንገረኝና ሐቂን ለማጥራት ለማወቅ ነውና ልጆቹ እኔ ጋር ነው ያሉት፣ ምረዳቸው፣ ማስተምራቸው፣ ሁሉ ነገር ከበር ማድረገው እኔ ነኝ። እሱ ሀታ እንኳን ደውሎ አይጠይቃቸውም። ይሄ ነገር አላህ ዘንድ ያስጠይቀኛል ወይ? ገንዘብም ጉልበትም ሁኜ ግን እኔ ነኝ ቤቱን የሰራሁት እና በቃ ምን ታድርጊው በቃሽ። ባልና ሚስት አብረው እየኖሩ ያለ 2 ነው ጥያቄው። አንደኛ የፍቺ ስርዓት ማስኬዷ፣ ከዚያ በኋላ ንብረትን በተመለከተ ባልና ሚስት አብረው እየኖሩ ያለ
የማስተዳደር አቅሙ ከሌለው እንዲሁም ፍች የሚያስጠይቅ አሳማኝ ምክንያት ካገኘችበት የዛኔ የመፍታት ግዴታ አለበት። ፍች ከጠየቀችው ልጅ ፍች በምትጠይቀው ጊዜ ገንዘብ ካልሰጠሽ ማለት አይችልም። የራስ ችግር ከሆነ በተለይ አላህ ሱብሓነሁ ወተዓላ በቁርአን ላይ ፈኢምሳኩም ቢመዕሩፊን አው ተስሪሑን ቢኢሕሳን አለ። ሴቶችን ከቻላችሁ በጥሩ አስተዳድሯቸው፣ ማስተዳደር ካልቻላችሁ በጥሩ በሰላም ፍቷቸው አለ። በቃ ኒካሽን አላወርደልሽም ብሎ በእርሷ ላይ መጫወት አላህ ሱብሓነሁ ወተዓላ ዘንድ ትልቅ ቅጣት አለው። ካልቻልክ በቃ ለቀቃት። ጭራሽ ብር አምጪ አይቻልም፣ እንደዚህ አይቻልም። ሁለተኛ ነገር ከወለደ ልጆች ካሎች ማን የማስተዳደር ግዴታ ያለበት? ቢፋቱም ራሱ የማስተዳደር ግዴታ ያለበት ባል ነው፣ ሚስት አይደለች። ልጆቿን እርሷ ነች የምትረከበው እንደ ኢስላም እንደ ሸሪዓ። ነገር ግን የማስተዳደር ወጪ ማድረግ ያለበት ቢፋቱም ራሱ አባት ማሳደጉን ይቀጥላል፣ ገንዘብ ወጪ ማድረጉ። ሴት ልጅ ምንም በህይወት ዘመኗ 5 ሳንቲም እንድታወጣለን አላህ በፍጹም አታወጣ። አሁንም ራሱ የማስተዳደር ግዴታ ያለበት እሱ ነው። ግን እሷ ለፍታ ጥራ እያሳደገች ነው። ይህ በዚህ ይጠይቅበታል ነገ የውመል ቂያማ። ጭራሽ እሷ በስደት ላይ ሰርታ ደክማ የሰራችውን ቤት በእኔ ኒካህ ስር ሆነሽ ነው እና የሰራሽው ፋልነሽ የዛን ቤት መስራት እኮ የነበረብህ አንተ ራስህ ነህ ለልጆችና ለሚስት። ጭራሽ ራሷ ለፍታ ደክማ የሰራችውን ካላካፈልሽ ነገ የውመል ቂያማ የሚጠይቀው ባልሽ እንጂ አንቺ አይደለሽም። እንዳጠቃላይ በዚህ በንብረት ላይም እሱ ምንም ያወጣው ነገር እስከሌለ ድረስ ምን ንብረቱ አንቺ ነው። ገብቶሻል አይደል? ያ ነው እህት፣ ገብቶሻል? አዎ ገብቶኛል። ሁለተኛ ጥያቄ ደግሞ ከጓደኛዬ ጋር የሆነ እንትን ብዬ ነበረ ማለት በትጥበት በኩል እናወራ ነበረ ብዙ ጊዜ። እኔም ትዳር ላይ ስለነበርኩኝ እሷ እዛው ስለሆነች እና ያው እናወራለን፣ ብዙ ሀሳቦችን እንቀያየራለን እና እኔ ከዚህ በፊት የሰማሁት ሐዲስ ግንኙነት ካደረግሽ በኋላ አንድ ከቻልሽ ጀናባ ወርደሽ ታጥበሽ መተኛት፣ ካልቻልሽ ውዱ አድርገሽ፣ ካልቻልሽ ደግሞ እስቲንጃ አድርገሽ መተኛት ነው የሚለው የሰማሁትኝ ምናምን ስላትኝ፣ አይ አሁን እንደዛ አይደለም፣ ጀናባ ሳታወርጅም መዋል ትችያለሽ ሶላት ካልከለከለሽ መዋል ትችያለሽ ብላ አለችኝ እና ይሄን ታብራራለች። ሽኝት አድርጊ። ባልና ሚስት ግንኙነት ካደረጉ በኋላ መተኛትን በተመለከተ ከተቻለ እስቲንጃና ወደ ወርዶ ሰውዬው መተኛት አንድ ይመታል። እሺ ከተቻለ ንጽህናቸውን ጠብቃችሁ ከዚያ በኋላ መተኛት እንታችኋል አይደል? ነገር ግን ግዴታ አይደለም። 3 ሰዓት እስኪደርስ ድረስ ከግዴታ አንፃር አይደለም። ለምሳሌ ማታ ላይ ተኙና ለሱብሒ ሶላት ሲባል ጊዜ ነው ሻወር መውሰድ ግዴታ የሚሆንባቸው። ግን ከዚያ በፊት እንደው እስቲንጃ አድርገው ቢያንስ በትንሹ በቀላሉ ከተቻለ ውዱ አድርገው ምናምን መተኛታቸው ተወዳጅ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ያደርጉ ነበር። ነገር ግን እንደው እንደ ግዴታ ከተባለ ግዴታ የሚሆነው ትጥበትና ውዱ ማድረግ ሶላት ሲደርስ ለሱብሒ ሶላት ሲባል ነው። ለዚያ ነው ከሱብሒ በኋላ ተገናኝተው ከሆነ አሁንም እስቲንጃ ቢያደርጉና ውዱ ቢያደርጉ መልካም ነው። ከዚያ በኋላ ነገር ግን ግዴታ የሚሆነው ለዙሁር ሶላት ሲባል የዛኔ ሻወር መውሰድ ለሶላት ሲባል ነው። እሺ ጥያቄ አለ። ቀጣይ ከላይ ያለው ልጅ የጎዳናው ልጅ ነኝ የሚለው ሰላም። እሺ ጥያቄ አለ። ቀጣይ እሺ ቀጣይ የብሎክ ንጉሶች ሰላም ናቸው። ገስት የማስገባት ንጉሶች ነን። ልክ የለህም አናገባ። እሺ ሰላም ነው፣ እንዴት ነህ? ሁሉ ሰላም። እኔ ክርስቲያን ነኝ። አንድ ጥያቄ ነበረኝ። እሺ ጥያቄ ሰላት ላይ ነበርና ጓደኞቼ ሰላት ሲሰልቱ አይቼ ሙስሊም ጓደኞቼ እና ሰላት እየሰለቱ እያሉ ሰላት ከጨረሱ በኋላ ወደ ቀኝና ወደ ግራ እያዩ አሰላሙ አለይኩም ሲሉ ነበርና ማንን ነው ሰላምታ የሚጠይቁት ለማለት ነው። እነሱን ጠይቄ ያው መልስ አልመለሱልኝም።
በጣም ጥሩ። እሺ አዳምጡ ማለት ለማን ያን እያለው ያሉት ነው ጥያቄው። አዎ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ወለም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ በእናንተ ላይ የአላህ ሰላምና በረከት ይስፈን እያሉ ነው። በማን ላይ ነው ታዲያ? ይሄ በማንኛውም በአላህ በአመኑ ባሪያዎች ላይ ሁሉ ነው። ማስረጃ ያለው እዚያው ሶላት ውስጥ ተህያቱን ሲቀሩ አሰላሙ አለይና ወዐላ ዒባዲላሂ ሷሊሒን ይላሉ። በእኛ ላይና በአላህ ባሪያዎች ላይ ሁሉ የአላህ ሰላም ይስፈን እያሉ ይናገራሉ። ሶላት ውስጥ ሲያሰላምቱም ጊዜ ይደግሙታል። በእናንተ ላይ የአላህ ሰላምና እዝነት ይስፈንባቸው እያሉ በአላህ ባሪያዎች ላይ ሁሉ አንዱ ለሌላው የአላህን ሰላም እየለመነ ነው። ያ ለማን ነው ለሚለው ለአላህ ባሪያዎች ሁሉ ነው። እሺ ታንክ ዩ። እሺ ሌላ ጥያቄ አለ? ወሱዬ አይ መርሐባ ሰላም ነው አለ አልሐምዱሊላህ። ትንሽ የሆነች ጥያቄ ነበር ታውቂያለሽ? አላውቅም ወላሂ ገና ለሰማት ነው። እስኪ ምንድን ናት እሷ? የሆነ ቁርአን ላይ ያነበብኩ ነገር አለና ማለት ነው። ያ ምን ትላለች? ሱራ በቀራ 6:100 ላይ እሺ ምን ትላለች? ጥያቄ ጠይቄ ሱራ 6 ሱራ በቀራ 6 ማለት ሱራ በቀራ 6 ሱረቱል በቀራ ምዕራፍ 2 ነው። ችግር የለውም። እሺ ሐሳቡን ንገረኝ ዝም ብለህ። አይ 100 ላይ ቁጥር 100 ላይ ማለት ነው። እሺ ምስቶቻችሁ እንደ እርሻ ናት ይላል። ያ ሴቶቻችሁ ምን ማለት ፈልጎ ነው? እሺ ልመልስልህ። እሺ ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም ማና ሽእቱም የሚለውን አንቀጽ ነው። እሺ ምን ማለት ነው? ለምንስ ወረደ የሚለውን ሰበበ ንዙልን ሁሉ አዳምጡ። በመጀመሪያ ምክንያቱን ልንገራችሁ። በመጀመሪያ አንቀጹ ምን ይላል? ሚስቶቻችሁ ለእናንተ እርሻዎቻችሁ ናቸው አለ። ዶክተር አይደል? ምን ማለት ነው ከተባለ ምሳሌያዊ ንግግር ነው፣ ቅኔያዊ ንግግር ነው። እርሻ ማለትን ማለት ነው ገበሬ አርሶ ፍሬን የሚያገኝበት የሆነ ምንጭ ማለት ነው። ሴት ልጅም ለሰው ዘር ሁሉ የባል ሚስቱን ተገናኝቶ ፍሬን የሚያገኝባት የሰው ዘር ሁሉ ምንጭ ነች እያለ እየገለጻት ነው። ታዲያ ይህ ውዳሴ ነው ወይንስ ማንቋሸሽ ነው? ልጆች ማንቋሸሽ ነው ውዳሴ? የሰው ልጅ ሁሉ መሰረትና ምንጭ ነች፣ መገኛ ነች እኮ ሴት ልጅ እያለ እኮ ነው። የሰው ልጅን መገኛና ምንጭ መሰረት ወንድ ልጅን አይደለም አላህ ያደረገው፣ ሴቶች ናቸው አለ። በቃ ይሄ ውዳሴ ነው። ይሄ እርሻ መባል ደብሯቸው ከሆነ ክርስቲያኖች ይህን ጥያቄ ሁሉ የሚያነሱት እናንተም እርሻ ናቸው መጽሐፍ ቅዱስ ላይ። ሴቶች ብቻ ወላ ወንዶችም ሴቶችም እርሻ ተብላችኋል። ሴቶችንም በተናጠል ማርያምን እርሻ ናት ይላታል መጽሐፍ ቅዱስ። ሴቶችንም ሴቶች እርሻ ናቸው ተብላችኋል። ወደ ማስረጃ እንሂድ። ላሳያችሁ። ቅር ካላችሁ ገረፍ ማድረግ ያስፈልጋል። አንዳንዴ ቅዱሳን እግዚአብሔር እርሻ ተብላችኋል ሁላችሁም ነው። ተመልከቱ። ጭራሽ የኢየሱስ ክርስቶስ ብልቶች ናቸው ተብላችኋል ክርስቲያኖች። ብልቶች ጉድ እኮ ነው። ቀዲራ ሳያችሁ። ያው የኢየሱስ ክርስቶስ ብልቶች ተብለዋል። ላሳያችሁ። ቆይ አንዴ እሱን እንደዛ ብለን እኛ ለምፈታላቸው ስንል እርሻ ማለት እንዲህ ማለት ነው ስንላቸው አንፈልግም ይላሉ። አይ እርሻ እርሻ ነው በቃ። ቃል በቃል ነው ሰር ከተባለ የኢየሱስ ክርስቶስ ብልቶች ተብላችኋል። ቆይ እናሳያችኋል። ክርስቲያን አንዴ ነው ሙስሊም ነህ? አማን ያው ሁሌ ገብ በለው ሁሌ ገብሽ። ያውና አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 የእግዚአብሔር እርሻ ናችሁ ተብላችኋል። ወንድም ሴትም የእግዚአብሔር እርሻ ናችሁ። ሌላ ላሳያችሁ።
አንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ። አላህ ብልቶች ናችሁ ተብላችኋል። እሺ አንቺ እርሻ ይላታል ማርያምን። ተመልከቱ፣ ቆይ ላሳያችሁ። ማርያም ሳትቀር እርሻ ተብላለች። ምን ይሻላል ቅዱሳን? ማልቀስ ይሻላል። እሺ እንዚራ ስብሐት ያው አንቺ እርሻ ነሽ፣ እርሻ ነሽ፣ ስንዴውም ልጅሽ ነው። ጭራሽ ይሄ ብቻ አይደለም። ማርያምን ምን ይላታል? አንቺ በግን የወለድሽ ይላታል። ተመልከቱ፣ ንጉር ላሳያችሁ። አንቺ በግን የወለድሽ ምን ይሻላል ልጆች? ያ ቅዱሳን እና እርሻ መባል የሚደብራቸው ከሆነ እርሻ ተብላችኋል ማለት ነው። እርሻ ተብላችኋል። ስለዚህ እኔ ደብሮኝ ሰው አይ ለማወቅ ኃይል ነው የክርስትና ላይ አንተ ገብቶኛል፣ አንተ የምትፈልገው ገብቶኛል። ነገር ግን እንዳው እነሱ ያውና ምን ይላል እዚህ ጋር ተመልከት። ይሄው እንዚራ ስብሐት ምዕራፍ 15 ቁጥር 133 ለሁሉም ሕይወት አንቺን በፈጠረ በእግዚአብሔር አብ ስም ጸጋውን በአንቺ ላይ በከመረ ባበዛ እግዚአብሔር ወልድም ስም በአንቺ ምስጋናን በንጽህና መዝጊያ በዘጋ በእግዚአብሔር መንፈስ ቅዱስ ስም በግን የወለድሽ በግ እመቤቴ ማርያም በግን የወለድሽ በግ እመቤቴ ማርያም ይህን የከንፈሬን ፍሬ ትባርኪልኝ ዘንድ ለምንሻለሁ። በግን የወለድሽ በግ ይላታል ማርያምን። አስቡት፣ አንድ ሙስሊም መጥቶ ማርያምን ኢየሱስን በግ ቢል ወላ ከሰማና የሚወጣው እነሱን ጋንቋሽ። በግን የወለድሽ በግ ለማንኛውም ይሄን ይመስላል። እሺ እንትንሳ እሺ አይ እኔ ለማወቅ ማለት ለማወቅ ነው እንጂ የኛ እንደዚህ የእናንተ እንደዚህ ለማለት አይደለም። ብቻ እንዲብራራልኝ ነው፣ ለማየት አይል ነው። ሱራ በቀር 69 ላይ እሺ ቀጥል። ቁጥር 38 39 እሺ በሚታይም የሚላለው በማይታይም የሚላለው ይላል። ማን ነው ማዩ? ማን ነው ማዩ? ማዩ አላህ ሱብሓነሁ ወተዓላ። አላህ ለምንድን ነው የሚምለው? ለሁለት ሰበብ ነው፣ ምክንያት ነው። አንደኛ አላህ ሱብሓነሁ ወተዓላ የሚምለው ከመሐላው በኋላ ትኩረት እንድንሰጥ ዘንድ ሊያደርገን ነው። ከባድ የሆነን መልእክት ሊያስተላልፍ ስለሆነ ማለት ነው። እንግዲህ እንደ ሰው ልጆች ባህሪ ዝም ብሎ መጥቶ የሆነ ሰው የሆነ ነገር ከሚነግርህና መሐላን አስቀድሞ ከሚነግርህ የትኛው ላይ ነው በጣም ትኩረት የምትሰጠው? መሐላው ላይ። አይዋ አየህ፣ ከባድ የሆነን መልእክት ሲያስተላልፍ አላህ መሐላን ያስቀድምና ይነግረናል። ፈላ ኡቅሲሙ ስሚል በማስም አምላክ አላህ እኛ በእርሱ እንጂ በሌላ በማንም መማር አንችልም፣ በፈጣሪ ነው። እርሱ ግን አላህ የሚምለው በፈጠራቸው ታላላቅ ፍጥረታቶች ነው። አንደኛ እነዛን የፈጠራቸው ራሱ መሆኑን ሊገልጽልን እና ሁለተኛ ደግሞ እርሱ ከመሐላው በኋላ አሳሳቢና አንገብጋቢ የሆነን መልእክት ሊያስተላልፍልን ትኩረታችንን ሳብ ለማድረግ ነው ይሄን የሚጠቀም። አንደኛ ያው ሌላኛው ነገር እግዚአብሔር በያዕቆብ ክብር ይምላል መጽሐፍ ቅዱስ ላይ። ምናልባት ክርስቲያኖች በዚህ ነገር ጓ የምትሉ ከሆነ አሁንም ማለት ነው በያዕቆብ ክብር እምላለሁ ይላል እግዚአብሔር። በራሱም ይምላል ሲፈልግ፣ ልክ አላህ በራሱ እንደሚምለው ማለት ነው። ገብታ ይህ ነው እንትን ኢብራሂም የምን ሃይማኖት ነበረው? የኢብራሂም ሃይማኖት ምን ነበረ? ሙስሊም ነበር፣ ኢስላም ነበር።
ማካን ኢብራሂም የሁዲ ነው ላነሰው ማስረጃ አለ በቁርአን ላይ ያሳያል። ኢብራሂም ሙስሊም ነበረ በሚለው ያው ላሳይህ ከፈለክ ካሳያለሁ አውጥቼ አለ ሙስሊም ያሳይ። አይ ያ ሰላም ያ ሰላም ያ ሰላም ያ ሰላም። ያው ቁጥር 67 ላይ ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። ቃል በቃል ሙስሊም ነበረ ይላል። ያው እሺ ከነቢዩ መሐመድ በፊት ሃይማኖት ምን ነበረ ወይ በምን ይማላል? በአላህ ብቻ ነው የሚማለው በፈጣሪ እንጂ በሌላ በማንም ሰዎች መማል አይችልም በየትኛውም ዘመን። ልክ እንደ ከዛ ፊት የነበረው በአንድ አምላክ ነው በአላህ ብሎ በአላህ ነው የሚምሩት በአላህ ነው። እርሱ አንድ አምላክ ደግሞ የተባለው እርሱ ብቻ ነው። በአላህ ብቻ ነው የሚምሩት። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተሕሊፉ ቢአባኢኩም ወላ ቢአጅዳዲኩም መን ካነ ሐሊፈን ፈልየሕሊፍ ቢላሂ አው ሊየስሙት አሉ። በአባቶቻቸውም በአያቶቻቸውም በማንም እንዳትምሉ፣ መማል የፈለገ በአላህ ብቻ ይማል፣ አልበለዚያ ዝም ይበል አሉ። ከአላህ ውጭ በአላህ ካሎች መማል ክህደት ነው፣ ማጋራት ነው። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪላሂ ፈቀድ ከፈረ ወአሽረክ፣ ከአላህ ውጭ በአላህ ካሎች የማለ ሰው በእርግጥም ካደ ወይንም አጋራ ብለው ተናገሩ። አይ ለጠቅላላ እውቀት ለማወቅ ነው እንጂ ለምናምን አይደለም። ማለት አነበብኩ መሰለኝ ጠይቅ ቅርታሽ አይ ችግር ነው ማለት ነው። እሺ በመጠጥ ማምረቻ ድርጅት ተቀጥሮ ከሚሰራ ዘመድ ገንዘብ በስጦታ መልክ መቀበል ወይንም የወጭ መቀበል እንዴት ይታያል ይላል። እሺ አንድ ነው አድርጉት። እሺ ገንዘብ የሚሰጣቸው ሰው የመጠጥ ማምረቻ ተቀጥሮ የሚሰራ ከሆነ ለሁለት ይከፈላል። አንደኛ ሙሉ የገንዘብ ምንጩ ከዚያ ብቻ ከሆነ ይህን ሰው መቀበል አይቻልም። ቢጋብዛቸውም መብላትም አይቻልም። ምክንያቱም የሐራም ምንጭ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ለዐነ አላሁ ሻሪበ አልኸምር ወሳቂሂ ወመስቂሂ ወሐሚሊሂ ወልመሕሙል ኢለይሂ ወባኢሂ ወሻሪሂ እያሉ ተናግረዋል። ወዓሲሪሂ ወሙዕተሲሪሂ። ነገር ግን የተቀላቀለ ገንዘብ ከሆነ ሲያ ሰው የሚሰራው እዚህ ከመጠጥ ማምረቻ ገንዘብ ያገኛል፣ እዚያ ደግሞ የሐላል ገንዘብ ያገኛል። ቅልቅል ነው ገንዘቡ። ከየትኛው እንደሰጣቸውም አታውቁ። ሲጋብዛቸውም ከየትኛው ሰርተው እንደጋበዛቸው አታውቁ። በዚህ ጊዜ እናንተ ብትበሉ ሐራም አይሆንባቸውም። ገብታችኋል አይደል? በእርሱ ላይ ግን ያ ያመጣው የገንዘብ ከዚህኛው የሚያመጣው ሐራሙ ይጠየቅበታል። ነገር ግን ግልጽ መሆኑ የታወቀ ከሆነ ከዚያ ምንጭ ብቻ የገንዘብ ምንጩ ከዚያ ብቻ ከሐራሙ ብቻ እንደሆነ ካወቃችሁ መቀበል ማትችሉት የዛን ነው። እሺ ጥያቄ አለ? ይቀጥል። ሰላም አለይኩም እሱ ወአለይኩም ሰላም ሰላም ላንተ እመኝልሃለሁ። እሺ አንድ ሶስት ጥያቄ አለች ጠርጠር ያለችና እስቲንጃን በተመለከተ ወደ ሽንት ቤት ከገባን በኋላ በቲሹ ከተጠቀምን በኋላ ውዱ ማድረግ የለበትም ባይኖርበትም ቀጥታ በቃ እስቲንጃ በውሃ ለመጠቀም ይችላል የሚል ሐዲስ ሰምቼ ነው። አንደኛ በትክክል እስቲጅማር ካደረገ ችግር የለውም። አንዴ መረጋጋት ማን ነው? ከሁለት መጸዳጃ ቦታዎች ያሉ ክፍሎች የማጽዳት ስርዓት ለሁለት ይከፈላል። አንደኛ እስቲጅማር፣ ሁለተኛ እስቲንጃ። እስቲጅማር ማለት በደረቅ ነገራቶች የምታጸዱበት ስርዓት ነው። በሶፍት ሊሆን ይችላል፣ በወረቀት ምናምን። ሁለተኛው ደግሞ እስቲንጃ ደግሞ በውሃ የምታጸዱበት ስርዓት ነው። ስለዚህ ሁለቱም ይቻላል፣ ችግር የለውም። ነገር ግን በላጩ ምንድነው ከተባለ ለጽዳትና ለጥራት ጥንቃቄ ሲባል መጀመሪያ እስቲጅማር አድርጋችሁ በሶፍት ተጠቅማችሁ ከዚያ ውሃን ማስከተል፣ ከዚያ በመቀጠል የትኛው ይበልጣል? በውሃ ማጽዳት። ሶስተኛ በሶፍት በደረቅ ነገር ማጽዳት። በላጩ ደግሞ ሁለቱን መሰብሰቡ ነው። ከሁሉም በላይ በሶፍት ካጸዳችሁ በኋላ ከዚያ ውሃን አስከትሎ በዚያ ማጽዳቱ። ይሄ ነው ጥያቄ ያደረገ
መርሐባ። እሺ የእናት ጉልበትን በተመለከተ ቅድም እንትን ስትል ሰምቼ ነው። የእናት ጉልበትን ጎንበስ ብሎ መሳም አይቻልም? ምክሩ ነው የተጠላ ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ወደ እርሳቸው ማንም ባጎነበሰ ጊዜ ሁዘይፋ ብን የማንን ከልክለውታል። አታጎንብስ ለማንም ከአላህ ውጭ ለሌላ ለማንም አታጎንብስ ብለው ከልክለውታል። ስለዚህ አጎንብሰ ከሆነ የምትስመው የዛኔ አይሆንም፣ ምክሩ ነው። ነገር ግን አንተ ዝቅ ያለ ቦታ ላይ ተቀምጠህ እርሷ ከፍ ያለ ወንበር ላይ ከሆነስ ያለችው የዛኔ ጉልበቷን ብትስማት ችግር የለውም። አይ መርሐባ። ካልሲ ማበስን በተመለከተስ? المسح على الخفين بكالسي لاي وين بخف لاي بمعبس ودو يمادرك سرعات هذا ثابت في سنة النبي عليه الصلاة والسلام بحديث لا يصدق أنا كرم كان السرعات كفلك نقرأ له أكيد ميتان دي تندور مرحبا ودون بتملكته ودو عندهم ولتم سوستم يتشالر كان النبي صلى الله عليه وسلم يتوضأ مرة ومرة مرتين وثلاثا يم الحديث هذا የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ውዱ ያደርገው ነበር፣ ሁለት የሚያደርጉ ነበር፣ ሶስት የሚያደርጉ ነበር። በላጩ ግን ሶስት የሚያደርጉ ነው። ከዛ ሁለት ከዛ አንዳንድ። አይ ጨርሻለሁ። መርሐባ። አላህ ሰላሙን ያብዛልህ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ከላ ያ በነዘር ሰላም እንዴት ነህ? ይሰማሃል? ለሰላም ነው አለ አልሐምዱሊላህ። ይሰማል? ሰላም ነህ? ደህና ነኝ አልሐምዱሊላህ። እሺ ዛሬ ኔትወርካችሁ ከባድ ነው በጣም። የኔ ይሰማል እኮ። የማን ነው? ጥያቄ የመጀመሪያው ሙስሊም ማን ነበር? የመጀመሪያው ሙስሊም አንድ ምን አድርጉ ልጆች። የመጀመሪያው ሙስሊም ከየትውልዱ የየራሱ ነብይ የመጀመሪያው ሙስሊም የመጀመሪያው ሙስሊም ማን ነበር? በጣም ይዘገያል። እያንዳንዱ ነብይ ለትውልዱ የመጀመሪያ ሙስሊም ተብሎ ይገለጻል። በመጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ለትውልዳቸው ከትውልዳቸው አንጻር የመጀመሪያ ሙስሊም ናቸው። ሙሳ ከትውልዱ አንጻር የመጀመሪያ ሙስሊም ነው። አንጻራዊ መጀመሪያነትና ፍጹማዊ መጀመሪያነት አለ። ከየትውልዱ አንጻር ሁሉም ነብይ ለትውልዱ የመጀመሪያ ሙስሊም ተብሎ ይገለጻል። ነገር ግን የመጀመሪያው ሙስሊም ማን ነው ከተባለ አደም ነው የመጀመሪያው ሙስሊም? ለአደም አይደለም የመጀመሪያው ሙስሊም፣ ተሳስታቸዋል። ከአደም በፊት መላእክቶች የመጀመሪያ ሙስሊሞች ናቸው። መጀመሪያ ቀድመውን የተፈጠሩት መላእክቶች ናቸው። ከዛ ጂኖች፣ ከዚያ ሰው ነው የተፈጠረው። ታዲያ ሙስሊም ማለት ለአምላኩ የሚታዘዝ አምላኩን የሚገዛ ማለት ነው። ለመጀመሪያ ጊዜ ለአምላኩ የታዘዘና የተገዛ ማን ነው ከተባለ ሙስሊም የነበሩት መላእክቶች ናቸው። ማስረጃ ወሊላሂ የስጁዱ ማ ፊ ሰማዋት ወማ ፊል አርድ ሚን ዳባ ወልመላኢከቱ ወሁም ላ የስተክቢሩን። መላእክቶች ለጌታቸው ለአላህ የሚሰግዱ የመጀመሪያ አማኞችና የመጀመሪያ ታዛዦች እነርሱ ናቸው። ከዚያ በኋላ ጅኖች፣ ከዚያ በኋላ ሰዎች እያለ ይቀጥላል። ከጅን ጭፍሮች ያመፀማል ላይ ካደም አለ። ሐታ ኢብሊስ አላህ ስብሐነሁ ወተዓላ ካደ እንጂ የዛኔ ለአደም ስገድ በተባለ ጊዜ በማመፁ ከዚያ በፊት አምላኩን አላህን የሚገዛና የሚታዘዝ ነበር። ልክ አመፀ ኢላ ኢብሊስ አባ ወስተክበረ ወካነ ሚነል ካፊሪን እስከሚባልበት ጊዜ ድረስ ከካህዲያኖች ሆነ ሲባል እስከሚባል ከዚያ በፊት አልካደም ነበር ማለት ነው። ከዛ በኋላ ሰው ነው ተረኛው፣ አደም ነው መጨረሻ ላይ የተፈጠረው። አደምም ልክ እንዲሁ የመጀመሪያው ነብይና የመጀመሪያው ሙስሊም ተደርጎ የተመረጠው እርሱ ነው። ማስረጃ ሰአለ ሁዘይፋ ብን ልኢማም ረዲየላሁ ዐንሁ ፈቃለ ያ ረሱለላህ ማ ሁወ አወሉ ነቢይ ፊል አርድ ቃለ ነቢ ሰለላሁ ዐለይሂ ወሰለም አወሉ ነቢይን ፊል አርድ ሁወ አደም ዐለይሂ ሰላም። ነቢ ሰለላሁ ዐለይሂ ወሰለም ተጠየቁ፣ አንቱ የአላህ መልእክተኛ ሆይ በዚች ምድር ላይ የመጀመሪያው የእስልምና ሃይማኖት ነቢይ ማን ነው ሲባሉ እርሳቸውም አደም ነው ብለው መለሱ። አይ ቀጥልሽ አይ አትሰ ይሰማል ወይ? በፊት እምነታቸው ምን ነበር? ምን አልከኝ? ምን አልከኝ? አሎ ሙስሊም ከመሆናችሁ በፊት ምን ነበር እምነታቸው?
እሺ ሙስሊም ማለት ነብዩ መሐመድ ሙስሊም ከመሆናቸው በፊት ምን ነበር እምነታቸው? እሺ ኔትወርክ በጣም ይዘገያል። ከጠይቅ በኋላ አዳምጥ። እሺ ማነህ እንትን ይላል ኔትወርክ ያዘርጋል። የእኔ ነው ኔትወርክ ችግር ወይንስ የሱ ነው? በዚህ እኔ መልስ እንድቀጥል የሱ መልካም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙስሊም ከመሆናቸው በፊት ምን ነበር እምነታቸው ነው? ከመጀመሪያው ጀምሮ ሙስሊም ናቸው። ብዙ ሰው የሚመስለው ነብዩ ሰለላሁ ዐለይሂ ወሰለም ልክ አላህ የነብይነት ማዕረግ ሲሰጣቸው ጊዜ የዛኔ ሙስሊም የሆኑ ይመስላል። ላ አይደለም። የዛኔ የነብይነትን ማዕረግ ነው የተቀበሉት። ከዚያ በፊት ሙስሊም ናቸው። ሙስሊም ማለት አምላኩን አላህን በብቸኝነት የሚገዛ በእርሱ ላይ ቅንጣትን የማያጋራ ነው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በዚህ መንገድ ላይ ነበሩ። ገና ህፃን ሳሉ ገና ጨቅላ ህፃን ሳሉ መልአኩ ጅብሪል ወይንም ገብርኤል መጥቶ ሰይጣን በእርሳቸው ላይ በሰው ልጆች ላይ ሊሰራ የሚችለውን ተንኮልና ሴራ ክህደትና ኃጢአትን ከዚያ እንዲርቁ ልባቸውን አንጽቶላቸዋል። ይህ ሐዲስ ያለ ከፈለጋችሁ ሰጣቸዋለሁ። ነቢይ ከመሆናቸው በፊት ገና ህፃን እያሉ ማለት ነው። እና ከዚያ በፊት ታዲያ ማን ነበር የሚገዙት? አላህን ይገዙ ነበር። ማስረጃ ቡኻሪ መጀመሪያው ሐዲስ ላይ ገና ስትገቡ ታገኙታላችሁ። ካነ የተሐነፈ ፊ ጋር ሒራ ይላል። ነቢይ ከመሆናቸው በፊት መልአኩ ጅብሪል መጥቶ ሒራ ላይ ሳይገለጥላቸው በፊት የነበሩ ማንነታቸው ሲገለጽ በሒራ ዋሻ እየሄዱ አላህን በብቸኝነት ይገዙ ነበር ይላል። ያባቻ ወተሐነቱ ሁወ ተዓቡድ ለያሊ ዛት ልዓደት። በሌሊት ነብዩ ሰለላሁ ዐለይሂ ወሰለም ስንቅን ይዘው እየሄዱ ከኸዲጃ ስንቅ ታዘጋጅላቸዋለች። ለብቻቸው ከሰዎች ገንጠል ብለው ሒራ ዋሻ በመሄድ አላህን ይገዙ ነበር። ያ ነው ሙስሊም ብሎ ማለት አምላኩን አላህን እንዲገዛ ነውና ቀድመውም በክህደት ላይ አልወደቁም። ነብዩ ሰለላሁ ዐለይሂ ወሰለም አንድን አምላክ አላህን የሚገዙ ነበሩ። ጭራሽ ከሰይጣናዊ ስራም ራሱ በጣም የራቁ ነበሩ። ይህን ራሱ መልአኩ ገብርኤል መጥቶ ልባቸውን በቀደደ ጊዜ ምን አላቸው? ልባቸውን ቀደደና መልአኩ ጅብሪል ገና ህፃን እያሉ ቀልባቸውን አወጣ። ከዚያም ጥቁር የረጋችን ደም መነጨቀና ምን አለ? هذا حظ الشيطان منك يا محمد አላቸው። ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነበር አለና ያን መንጭቆ ጣለ፣ ወረወረው። ገብታችኋል? የሰይጣን ድርሻ በሰዎች ላይ ምንድን ነው? ክህደትንና ኃጢአትን ማሰራት። ከኃጢአትና ከክህደት ከልጅነታቸው ጀምረው የራቁ ናቸው ማለት ነው። ገብታችኋል? ከዛ ጅብሪል ያንን ቀልባቸውን ወደ ውስጥ አስገባና ሰፋው፣ ለቀቃቸው። ከልጅነታቸው ጀምሮ ገና ህፃናቶች ጋር እየተጫወቱ ሳሉ ነብይ ሳይሆኑ በፊት ማለት ነው። ከዚያን ጊዜ ጀምሮ አምላክ አላህ በመልአኩ ገብርኤል በኩል እንክብካቤን ሲያደርግላቸው ቆይቷል። ልክ ነብይ ሲሆኑ ጊዜ ቃሉ ተገለጠላቸው ይዛን እንጂ መጀመሪያ ይዛን ገና ስለሆነ እየተቀበሉ ነው ማለት አይደለም። ከዛ በፊት ጀምሮ ሙስሊም ናቸው ነብዩ ሰለላሁ ዐለይሂ ወሰለም። አይ እዚህ ላይ ግልጽ ለማድረግ ማለት ነው የነገርከኝ ነገር እውነቱ ነው ሳለ ከሐዲስ እየሰማኝ ነው እሱዬ? ይሰማል። ሐዲስ ላይ ልክ ነህ እንዳልከው ነው የሚለው፣ ግን ቁርአን ላይ ግን እንደዛ አይልም። ቁርአን 42:52 ላይ እንደዛ አይደለም የሚናገረው መልእክት። ምን ይላል? 42:52ን ምናልባት ካብራራህልኝ ላንብበው። 42:52 አንብበህ አብራራልኝ ቁርአን ላይ። እሺ በቃ ችግር የለም ላውጣልህ እና ላንብብ። እሺ 42:52 እሺ 42 አለኝ። እኔ ጥያቄ መጠየቅ እችላለሁ? ይቻላል። አንድ ጊዜ ታገስ፣ እሱ ልጨርስለት። 42:52 ላይ ምን ይላል? እንደዚሁም ወደ አንተ ከትእዛዛችን ሲሆን መንፈስን ወይንም ቁርአንን አወረድን፣ መጽሐፉም እምነቱም ምን እንደሆነም የምታውቅ አልነበርክም። ግን መንፈሱን ከባሮቻችን የምንሻውን ሰው በእርሱ የምንመራበት ብርሃን አደረግ ነው። አንተም ወደ ቀጥተኛው መንገድ በእርግጥ ትመራለህ ይላል። እዚህ ቦታ ላይ መጽሐፉ የተባለው ቁርአን ነው። እምነቱ ምን እንደሆነ አታውቅም ሲል ጊዜ አንተ ሃይማኖቱን ለማለት መስሎ ነው አይደል? እስልምና ሃይማኖት እንደዛ አይደለም። እንደሱ ብሎ በፍጹም የፈታ የለም።
ታዲያ ምንድነው ከተባለ ሸሪዓ ማለት ነው። ህግጋቱን አታውቅም ነበር ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ሲባል ጊዜ ሙሉ ህግጋት ነው ወይ? ሙሉ ህግጋት አይደለም። ገብታችኋል አይደል? በእርሱ ውስጥ ታሪክ አለ፣ የነብያት ታሪክ ወደፊት ስለሚሆነው የተነገራለ። ስለ ሰማይ ፍጥረት ያን ሁሉ አታውቅም ነበር እያለ ነው። አንደኛ ቁርአን አታውቅም ሲል ጊዜ ያንን አላህ ሳይገልጥላቸው በፊት አያውቁም ነበር። ሁለተኛ ደግሞ በውስጡ ምን አለ? ህግጋት አለ። ለምሳሌ ይሄን ያክል ሶላት ስገድ፣ ይሄን ያክል ጾም የሚለውን ያውቁ ነበር ወይ? ነብዩ ሰለላሁ ዐለይሂ ወሰለም ያንን አያውቁ። ያን ህግጋት አታውቅም ነበር እያለ አላህ ሱብሓነሁ ወተዓላ እየተናገረ እንጂ እንደው እስልምና ሃይማኖት ምን እንደሆነ አታውቅም እያለ አይደለም። ይሄን ከራሴ ነው እየፈታሁት አይደለም። የሊቃውንቶች ፍች ላሳየህ ምን እንደሚል ይሄንን አንቀጽ አውጥታል ማለት ነው። ማ ኩንተ ተድሪ መል ኪታብ ወለል ኢማን ይላል አንቀጹ። እሺ ማ ኩንተ ተድሪ መል ኪታቡ ወለል ኢማን ህግጋቶችን የአምላክን ህግጋቶች አታውቅም ለማለት እንጂ ሃይማኖትን አይደለም። ያው እና እዚህ ቦታ ላይ ምን ይላል? ያው ወለ ሸራኢዕ አልኢላሂያ ይላል። ይታያችኋል አይደል? የአምላክን ህግጋቶች አታውቅም ነበር። ያ ማለት የአምላክ ህግጋት ማለት ድንጋጌዎችን ስንት መስገድ እንዳለባቸው ይሄ ቃሉ ሲገለጥላቸው ጊዜ እንጂ ያውቁት ከዛ በፊት ያውቁት ነበር ወይ? አያውቁትም። የትኛውን ወር መጾም እንዳለባቸው ረመዳንን የሚለውን ህግ ያውቁ ነበር ወይ? አያውቁም። ሐጅ ስነ ስርዓት አካሄዱ እንዴት ነበር ያውቁ ነበር ወይ? አያውቁም። ይሄን ህግጋት ቃሉ ሲገለጥላቸው ጊዜ ነው። ያው ወለ ሸርዕ አልኢማን የሚለውን ይታያል እዚህ ቦታ ላይ ወለ ሸራኢዕ አልኢላሂያ እያለ ያስቀምጠዋል። ይሄ ወለ ሸራኢዕ አልኢላሂያ የአምላካዊ ህግጋቶችን አታውቅም ነበር ማለት ነው። ታይቷል። አንድ ይሄን ቃል ላውጣላችሁ ምን እንደሚል ይታያል አይደል? መለኮታዊ ህጎችን እንኳን እያለ ይናገራል። እነዚህ መለኮታዊ ህጎችን እንኳን ነብዩ ሰለላሁ ዐለይሂ ወሰለም ሳይገለጥ በፊት አያውቁም ማለት ነው። ይህ ማንኛውም ነብይ ነው። ህግጋቱ ሳይገለጥለት በፊት የሚያውቅ አለ ወይ? የሚያውቀው ነገር የለም። ያው እና ይሄኛውም ተፍሲር ላይ ላሳየው። ይሄ ሁለተኛ ተፍሲር ነው። ሌላኛው የሊቃውንት ተፍሲር ነው። መል ኪታብ ወለል ኢማን አይ ለይሰ ዐንደከ ዒልም ቢአኽባር الكتب السابقة ولا ኢማን ወዐመል بالشرائع الإلهية የአምላክን ህግጋት አታውቅም ነበር ነው እንዳለ የሁላቸውም ተፍሲሮች ማለት ነው። እዚህም ላይ ማየት እንችላለን። ያ እና ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ አታውቅም የተባሉት የአምላክን ህግጋት ኢማን ሲል ጊዜ ሸሪዓ ተብሎ ይመጣል ህግ ለማለት ነው። ያንን ህግ አታውቅም ነበር ነው። እሺ መጽሐፍንም አታውቅም ህግጋትንም አታውቅም። መጽሐፍን ይሰጣሉ ነብያቶች። በዛው በመጽሐፍ ውስጥ ደግሞ ምን አለ? ለየት ብሎ ደግሞ ህግጋቶች አሉ። ተወሰነ መጽሐፉንም አታውቅም በውስጡ ያለውንም ህግጋት ምን እንደነበረው አታውቅም ነበር። እኔ ግን አሳወቅኩህ እያለ አላህ ሱብሓነሁ ወተዓላ እየገለጠላቸው ነው። ይሄ ነው። እሺ ወአለይኩም ሰላም ወራህመቱላህ። እሺ ላይ ኩን ጥያቄ አለ? አዎ ጥያቄ አለኝ። እሺ ጥያቄ ምንድነው? አመሰግናለሁ። ሌላ ጊዜ እመለሳለሁ። አመሰግናለሁ። እሺ ጥያቄ ምን መሰለህ? እኔ ከነብዩ መሐመድ በፊት እስልምናን ለብዬ አላምንም። እኔ ከነብዩ መሐመድ በፊት እስልምና እሺ ይህንንም ስል በምክንያት ነው። ቁርአን ላይ ባለ ቃል ማለት ነው። ቁርአን ሱራ 6 163 እና ሱራ 39 12 አካባቢ መሰለኝ። እሺ ነብዩ መሐመድ እኔ የሙስሊሞች መጀመሪያ ነኝ ብሏልና በዛ ምክንያት ከዛ በፊት የነበሩት ሰዎች ሙስሊም እንዳላደሉ ተረድቻለሁ ማለት ነው። እሺ ለማለሰልህ ለማንኛውም አዳምጥሽ መልሱን። እኔ ሙስሊሞች መጀመሪያ እንደሆን ታዘዝኩ የሚለውን ቃል ነው ቅድምም ሳብራራ ነበር። እሻም በደንብ እንደተረዳ መጀመሪያነት ለሁለት ይከፈላል።
አንደኛ አንጻራዊ መጀመሪያነት አለ፣ ሁለተኛ ፍጹማዊ መጀመሪያነት አለ። አንጻራዊ መጀመሪያነት ማለት ከሆኑ ህዝቦች አንጻር ማለት ነው። ገብቶሃል አይደለ? ከሆኑ ህዝቦች አንጻር። ፍጹማዊ ማለት ደግሞ ምንም ያልተገደበ መጀመሪያነት ነው። ምንም ማንም የመጀመሪያ የሚባል ያልቀደመው የመጀመሪያ የሆነ አካል ማለት ነው። ገብቶሃል? የሰዎች ሁሉ መጀመሪያ ማን ነው? አደም ነው። ገብቶሃል? የዚች አገር ግን የኢትዮጵያ የመጀመሪያው ሰው ማን ነው እዚች ሀገር የገባው ቢባል ከዚህ ከኢትዮጵያውያን አንጻር የሆነ ሰው አለ ቀድሞ የገባ አይደል? ያ ከዚህ አንጻር የመጀመሪያ ተብሎ ሊገለጽ ይችላል። እንደ ምሳሌ ሌላ ልስጣችሁ። ከአንድ ቤተሰብ ውስጥ እናትና አባት አሉ፣ 8 ልጆች አሏቸው እርበል። የመጀመሪያው አንደኛው ልጃቸው መጣና እስልምናን ተቀበለ። መጀመሪያ እስልምናን የተቀበልኩት እኔ ነኝ አለ። ይሄ ልጅ ምን እያለ ነው የምንረዳው? ከቤተሰቡ አንጻር ነው እያለ ያለው አይደለ? እንጂ መጀመሪያ እስልምናን የተቀበልኩት እኔ ነኝ ሲል ስንሰማው ከዚያ በፊት ሙስሊሞች የሉም ነበር ማለት ነው እንላለን እንዴ? አንልም። ይህ አንጻራዊ መጀመሪያነት የሚባል ነገር ነው። ፍጹማዊ ነው ወይ? አላ አይደለም። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እየተናገሩ ያሉት ይሄን ቃል በሉ የተባሉት በሆነ ዘመን ላይ ለሆነ ትውልድ ጀምሮ የተላኩ ናቸው። ከትውልዳቸው አንጻር የመጀመሪያ ሙስሊም እየተባሉ ነው። ሙሴ ከትውልዱ አንጻር የመጀመሪያ አማኝ ተብሏል። በቁርአን ላይ ሙሴ ምን አለ? ወአነ አወሉል ሙእሚኒን አለ። እኔ የምእመናን መጀመሪያ ነኝ አለ። ከእርሱ በፊትና አብርሃም ከሃዲ ናቸው ማለት ነው? ላ አይደለም። ከትውልዱ አንጻር የመጀመሪያ አማኝ ነው አብርሃም ማለት ነው። ሁሉም ነብይ ለየትውልዱ የመጀመሪያ ሙስሊም ነው። ሙስሊም ማለት ታዛዥ፣ የአምላኩን ትእዛዝ የሚፈጽም ማለት ነው። ታዲያ የአምላክን ትእዛዝ መጀመሪያ ተቀብሎ የሚፈጽመው ማን ነው? ከትውልድ በፊት ያ ነብይ ነው። ለነዚያ ትውልድ የተላከ እርሱ ይፈጽምና ከዚያ ህዝቦችን ደግሞ በዚያ ፈጽሙ እያለ ያዛቸዋል። ገብቶሻል? አሁን ይህንንም ፍቺ ከራስህ ነው የምትፈታው? ላ እኔ ከራሴ አንዳችን ነገር አልፈታም። ማስረጃ ምን አሳያችሁ? ሊቃውንቶች እንዴት ብለው እንደፈቱት ምዕራፉን ንገረኝ። ስንት ነበር ያልከው? ላይኩን 39:12 ነው ያልከው አይደል? ላይኩን አለ አንድም የተናሳ አለ 39:12 ነበር ያልከው አይደል? 39:12 እና እንትና 6:61-63 ላይም አለ። መልካም። አሁን ተመልከቱ የሊቃውንቶችን ንግግር እዚህ ጋር ላሳያችሁ ምን ማለት እንደሆነ ከራሴ እንዳይሆንባችሁ ማለት ነው። ይሄ 39:12 ነው። ወደ አማርኛ ቀይረዋለሁኝ። ወደ አማርኛ ቀይረዋለሁ። አንዴ እንትን ልበለውና ከህዝቤ አንጻር እያሉ እንዲናገሩ ነው የታዘዙት። ያው ይሄ 39:12 ነው። እዚህም ጋር አለ። ይህንን ማውጣላችሁ ከህዝባቸው አንጻር እንደሆነ ማለት ነው። እሺ ያውና ከህዝቡ አንጻር ነው። አንዴ ወደ አማርኛ ልቀይረው እዚሁ እያለ እሺ ወደ አማርኛ እንቀይረው። እሺ ወደ አማርኛ ልንቀይረው ነው። ትራንስሌት እናድርገው። አሁን ተመልከት እዚህ ጋር እኔም የሙስሊሞች መጀመሪያ እንደሆን ታዘዝኩ። ያው ቁጥር 12 ላይ የሚገኘው ማለት ነው። ምን ማለት ነው? ያው ፍቹ ከዚህ ህዝብ መካከል ከየትኛው ከዚህ ህዝብ መካከል ለእርሱ የተገዛሁ የምታዘዘው የመጀመሪያው ሰው እንደሆን ታዘዝኩ ማለት ነው። አዘዘኝ ይታያል። ከማን? ከዚህ ህዝብ መካከል ከህዝቦቻቸው የመጀመሪያ ለማለት ነው። ስለዚህ አንጻራዊ መጀመሪያነት ነው። አንጻራዊነቱ ለማን ነው? ለህዝቦቻቸው። ሙሴ ምን አለ በቁርአን ላይ? እኔ የአማኞች መጀመሪያ ነኝ አለ። የተገኘው ማለቱ ነው። ይህ ማለት ከእነሱ ለእስልምና አልበቁም ማለት ነው። ከትውልዶቹ አንጻር ከትውልዶቹ አንጻር የመጀመሪያ ታዛዥ ትእዛዛትን አምላክ በነብይ ላይ ነው አይደል መጀመሪያ የሚያወርደው። ያን ትእዛዝ መጀመሪያ ከእናንተ ቀድሜ የፈጸምኩት እኔ ነኝ እያሏቸው ነው። ከትውልዳቸው አንጻር ማለት ነው። ሙሴ ምን እንደሚል አንድ ጊዜ ላሳየህ ይበልጥ እንድትረዳ። ሙሴ እኔ የአማኞች መጀመሪያ ነኝ ይላል። ማለት እና አብርሃም ከሃዲ ናቸው ብለህ አይደለም የምትረዳው፣ ግን ከትውልዱ አንጻር ነው። ወአነ አወሉል ሙእሚኒን ያውና እኔ የአማኞች መጀመሪያ ነኝ ይላል። ሙሴ ያለበትን ላሳያቸው አንድ ጊዜ ሱረቱል አዕራፍ 143 ላይ
ሱረቱል አዕራፍ 143 ላይ 8ኛው ማን ነው 7ኛው ምዕራፍ ሙሴ ምን አለ እንመልከት። ሙሴ አላህ ሲተርክልን ምን አለ? ሙሳም ለቀጠሯችን በመጣና ጌታውን ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በእርግጥ ታየኛለህ አለው። ጌታ ወደ ተራራው በተገለጸ ጊዜ እንኩትኩት አደረገው፣ ተራራውን ማለት ነው፣ ፈራረሰ። ከዚያም ሙሳም ጮሆ ወደቀ። በአንሰራራም ጊዜ ጥራት ይገባህ፣ ወደ አንተ ተመለስኩ፣ እኔም በወቅቱ ተመልከት የምእመናን መጀመሪያ ነኝ አለ ይላል። ለህዝቡ በጊዜው ማለት ነው ላሉት ህዝቦች እኔ ምን አለ? የምእመናን መጀመሪያ ነኝ አለ ሙሴ። ኦኬ፣ ከዚያ በፊት እና አብርሃም አላመኑም ከሃዲ ናቸው ማለት ነው አይደለም። በጊዜው ካሉ ህዝቦች አንጻር ነው። ገብቷል አይደል? ሁሉም ነብይ በጊዜው ከተላከለት ትውልድ አንጻር የመጀመሪያ ሙስሊም የመጀመሪያ ምእመን ተብሎ ይገለጻል። እርሱ ያ ነው። ይወጃል። ካልገባቸው ሌላኛው ማስረጃው ያና እዚህ ጋር ያጥያቀለስ አላህ ምስክሬ ነው። እችን ፎቶ ኤዲት ያደረጋት ልጅ አሁን ለታለጥፊያት ፌስቡክ ላይ በውስጥ መጥቶ አውፍ በለኝ እኔ ነኝ ይሄንን ያደረኩት ብሎ ጻፈልኝ። አህባሽ ነው ልጅ። ከዚያ ለክርስቲያኖች እንዳለ ይቀባበሏታል። እኔ ሸበላ መስላችሁ ነበር። ለአን የራሴ ለቅላቸዋለሁ። ሌላም ካለ ላኩት። ምንም አይመስለኝም። እኔ ለሰው ታጣልኝ። ግን መጥቶ ልጁ በቃ አሁን ተውበት አድርጌያለሁ፣ ወደ አላህ ተመልሻለሁ። የዛኔ አህባሽ ነበርኩ፣ በስሜት ተጣላ ነበር፣ ይሄን ሰርቼ ነበር፣ አውፍ በለኝ ብሎ በውስጥ ጻፈ። ይቅር ብያለሁ። እሺ ጥያቄ አለ? ይቀጥል። ሌላ ጥያቄ አለ? ላይኩን የሚባል ዘመን አለ በነገራችን ላይ አርድቦ የሚባል ሀገር። አይ እሺ ጠይቅ። ሰላም አለይኩም። ጠይቅ ቁጥት ነው። ጥይቅ ቁጥት